አንተ ከምታየው ነገር ትጠነቀቃለህ። እግዚአብሔር ደግሞ አንተ ካላየኸውም ነገር ይጠነቀቅልሃል። እኔ እኮ ከክፉዎች ክፋት ይልቅ የደጎች ደግነት የሚፈትነኝ ሰው ፈርቼ ስልኬን ስዊች ኦፍ አደረኩት። ምንድነው ያስፈራው? አንደኛ ብዙ እያስቸገርኳት ለመድኃኒት ጠይቃታለሁ እና አሁን ደግሞ ይህን የሚያክል ማሽን እየጠየቅኳት ነው፣ እየጸለይኩ ግን የእውነት ከስከዛሬዎቹ ሰርጀሪዎች በዚህኛው ፈራሁ። በጣም ያስደነገጠኝ ነገር ስነቃ ከማደንዘዣ አልፎ ኢንቲዩቤት ተደርጊያለሁ እና በጉሮሮዬ በኩል ይገባል። ከዛ የልብና የሳምባዬን ስራ ማሽኑ ይረከባል። የእኔ በቃ ኦልሞስት ሞቶ መነሳት በለው። ሰርጀሪው በጠቅላላ የወሰደው 10 ሰዓት ከ30 ደቂቃ። በነገር ላይ ህንድ እኮ ትዳር ተገኝቶልኝ ነበር። ኧረ ተው እንዳይናት ይሄ ሰርፕራይዝ። የብዙ ሰው ጸሎት እንደ ደመና እንደከበበኝ ይሰማኝ ነበር። አይሆንም የሚባሉ ነገሮች ሁሉ ለእኔ ሲሆን ይሆናሉ። አንጀቴን አቅፎ የሚይዘው ማዕቀፍ ሙሉ በሙሉ ለቆ አንጀቴ የነበረው ቆዳዬ ላይ ነበር። በዚህ ምክንያት በዚህ ጎን በኩል ሮቦቶቹ ወደ ውስጥ እንዲገቡ አድርጋ ወደ ውስጥ ገብተው ያንን ሜሽ ሰፍተው ነው የወጡት። ሰላም፣ ጤና፣ እምነት፣ ተስፋና ፍቅር ለሁላችን ይሆን። ዛሬ በአዲስ አበባ ኢትዮጵያ ቦሌ እምብርት ላይ በዳግማዊ አሰፋ ጊዜያዊ ቅጥር ግቢ ውስጥ እንዲሁም በአዲስ ሕይወት የዩቲዩብ ቻናል ላይ ከዳጊ ጋር ተገናኝተናል። ምን አገናኛችሁ? ለምን ተገናኛችሁ ካላችሁ ደግሞ ከዚህ ቀደም በሀቢባ ቤት በሶሻል ሚዲያ ወይም ደግሞ በቲክቶክ ፕሮግራሟ ላይ ቃል በገባ ነው መሰረት በዩቲዩቡን ይሄ አዲሱን የአዲስ ሕይወት የዩቲዩብ ቻናልን ከ2000 በላይ ሰዎች ሰብስክራይብ ካደረጋችሁ አንድ ፖድካስት ሾው ሰርተን ወደ እናንተ እናቀርባለን ብለን ነበረ። ከ5000 በላይ ደግሞ ከሆነ ለአንድ ወር ፓኬጅ ሰጥተን ነበረ። ይህንንም አስመልክቶ ከ2000 በላይ 2400 ገደማ ሰብስክራይብ ያደረጋችሁ የሀቢባ ታማኝ የቲክቶክ ቤተሰቦችን እያመሰገንን የመጀመሪያውን ስንሰራ በቀጣይ ደግሞ በሌሎች ቤት ስንገባ ከ5000 በላይ ሰብስክራይብ ማድረግ ከቻላችሁ ለ4 ፕሮግራሞች ፖድካስት ሾውን እንሰራለን ብለን ነበረ። እንግዲህ ከተሳካሱም የሚቀጥል ይሆናል ማለት ነው። አሁን የምንገኘው በአዲስ ሕይወት የዩቲዩብ ቻናል ላይ እንገኛለን፣ በዳጊ የዩቲዩብ ቻናል ላይ ማለት ነው። ስለዚህ ለቤቱ አዲስ ሆናችሁ ዩቲዩብ ቻናሉን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙዎች በማጋራት ዛሬ በየትኛው ሚዲያ ላይ ቀርቦ ያላወራቸውን አሁን አይና ትናንትና እንዲሁም ዋሪዝ ኔክስት ለሚል ቀጣይ የዳጊን አጠቃላይ የሕክምና ሁኔታና እንዲሁም ስለሚያስባቸው ነገሮች ቆይታ እናደርጋለን። በረከት ደባይ ነኝ ከአዲስ አበባ ኢትዮጵያ። ዳጊ አጠገብ ያለ፣ እስቲ በቤትክ ሰላምታ ስጥና እንጀምር። በጣም አመሰግናለሁ ቤኪ። ሁላችሁም ተመልካቾችም በመላው ዓለም ያላችሁ ሰላም ለእናንተ ይሁን። እስከ ዛሬ ጠያቂ ሆኜ ነበረ፣ ዛሬ ተጠያቂ ሆኜ መጥቻለሁ። ደስ ይላል እና እግዚአብሔር ይመስገን ብዙ ጊዜዎች አልፎ ዛሬ ላይ በመድረሳችን እግዚአብሔርን በጣም አድርጌ አመሰግናለሁ። አንተም ደግሞ ቃልን ጠብቀህ ይህንን ፕሮግራም በብዙ ልፋት ስላዘጋጀው አንተንም እዚህ ያሉትን ጓደኞቻችንን ሁሉንም ከልብ አድርጌ አመሰግናለሁ። ቴንክ ዩ። በነገራችን መሀል ያኔት ስፔሻሊቲ ዴንታል ክሊኒክ ሙሉ የፕሮዳክሽን ክሩውንና ኢኩዊፕመንቶችን እንዲሁም ናቲን ጨምሮ ተባብሮናል። ለዚህ ነገር ላይቭን ሲከታተሉ ነበሩና ያሏቸውን እቃዎችና የሰው ኃይል ሳይሰስቱ ይህን ፕሮግራም እንድናሳካ ስለረዱን ያኔት ስፔሻሊቲ ዴንታል ክሊኒክን ከልብ አመሰግናለሁ። ከዳጊ ጋር እንግዲህ ቆንጆ ቆይታ እንግዲህ እስከዛሬ ጠያቂ ነበርኩኝ፣ ዛሬ ይጠየቃለሁ ብሏል። ይህንን የሚያደርግንበት በምክንያት ነው። እስከ መጨረሻው ይህን ፕሮግራም ከተከታተላችሁ በጣም ብዙ ጠቃሚ ሀሳቦችን ታገኛላችሁ። የዳጊ አሁናዊ የጤናስ ሁኔታ ምን ይመስላል፣ ሕክምናውስ እንዴት ነው፣ በቀጣይስ ምን እንጠብቅ ዳጊ የሚለው ነገር ምላሽ የምታገኙበት እጅግ አስተማሪና ጠቃሚ ቆይታ ተስፋ ሰጪ ፕሮግራም ነው ብዬ አምናለሁ። የብርሃን መንገድ እጅግ የምወደው ነው። ዳጊ ደግሞ ለእኔ የብርሃን ጥርጊያ አበጂ ብዬ አስበዋለሁ። ለብዙ ወጣቶች መፍትሄ፣ ለብዙ ትዳር መፍረስ መልሶ መጠገን ምክንያት የሆነ፣ ለብዙ ፍቅር የተሰበረ ፍቅር መጠገን ምክንያት የሆነ፣ የብዙ ሰዎችን ልብ የጠገነ በጣም የምናከብረው ውቢቷ ሐዋሳ እንግዲህ የሰጠችን መልካም ሰው ነው እና አንዳንድ ሰዎችን እያወራው ነበረና ከአንተ ጋር በነበረኝ ቆይታ አንድ ትንሽ ልጅ ነበርና እግዚአብሔር ሲፈትን ወይም ደግሞ ሊሾም ሲያስብ በተጠቀለለ ፖስታ ምንድን ነው የሚያደርገው? በፈተና ወረቀት ያሽገዋል፣ በፈተና መከራ ወረቀት ያሽገዋል። ያ እና በጣም እየገረመኝ ነበረ እና እሱን ሀሳብ እየነገረችኝና በአካልም አግኝታ ልታወራኝ ስለወደደች በጣም ገርሞኝ በዚህ ቆይታችን ላይ ልናነሳ መወዳቸው ነገሮች አሉ። 3 ፌዞች ይኖረናል። ከአንተም አስተምሮት ከሌሎችም መሰለ አስተምሮት ላይ ስንሰማ ትናንት አልፏል፣ የነገን አናቅም፣ ዛሬ ነው ከዛሬም አሁን ይላል እና
እስቲ ከትናንት ጀምሮ እንነሳና እንዴት ነበረ ህንድ ሀገር ሄደህ መጥተሃል? ብዙ ሰዎች ለዛ ፕሮግራም ተሳትፈዋል። ባይሳካም ብዙ መንገጫገጭ ቢኖርም በመማር ቤት ባደረግነው የላይቭ ስትሪም ፕሮግራም የተወሰነ ነገሮችን አሳክተን ወደ ህንድ ሀገር ሄደን ነበርና ህንድ ላይ የነበረን ቆይታ አጠቃላይ ይዘት እስከዛሬ ባለውና እንዲሁም ደግሞ አሁን ላይ ምን አይነት ሁኔታ ላይ ትገኛለህ፣ በቀጣይስ ምን እንጠብቅ የመሳሰሉት ነገሮች ላይ እናወራለን። ቤኪ በጣም አመሰግናለሁ የኔ ውድ ወንድም። ሁሌም እንደምለው ከሌላ እናት ያገኘሁት ወንድም ነው ብዬ ነው ቤኪን ማስተዋውቀውና የዚህ የህንድ የጉዞ እቅድ ሲሳካ ከፋይናንስ ጀምሮ የራሱ የሆኑ በጣም ብዙ መንገጫገጮች ነበሩት። አንደኛ ቢያንስ 3 ወይ 2 እንደ ሁኔታው 4 ጊዜም ሊያመላልስ የሚችል ቀዶ ጥገና እና ሌሎች ህክምናዎች እንደሚያስፈልጉ ነግረውኛል። ያም ከ50 እስከ 60 ሺህ የአሜሪካን ዶላር ድረስ ሊፈልግ እንደሚችል ነግረውኛል። ሁለተኛው ነገር ከቀዶ ጥገናውና ከነርቭ ህክምናው ውጪ ደግሞ እዛው የፊዚዮቴራፒ በዶክተሮቹ ክትትል ስር ሆኖ መስራት እንዳለብኝም አስረግጠው ነግረውኛል። ስለዚህ አዋሳም ካሉ ወዳጆቼ ጋራ የተወሰነ እንቅስቃሴ እያደረግን እንዳሰብነው አልሄደም ነበረ። እንግዲህ እግዚአብሔር እንደምለው ሁሌም አንድ ነገር ሊሰራ ሲነሳ ሰው ይሰጣልና በአንድ አጋጣሚ ካንተ ጋር ተገናኘን። አንተ ደግሞ በቃ ይሄን ነገር ፐብሊክ አድርገን ፈንድሬዝ ካላደረግን አይሆንም የግድ ነው የሚለውን ሀሳብ ስታመጣልኝ መጀመሪያ ሰው ማስቸገሩ ቢከብደኝም ቢያስጨንቀኝም ግን ደግሞ መታከም ካለብኝ ወደ ተሻለ ደረጃ መምጣት ካለብኝ የግድ ደግሞ ድጋፍ እንደሚያስፈልገኝ በማሰብ ለዛ ተስማምቼ ነበር። በጣም ብዙ ሰው በጸሎት ያስበኝ ነበር፣ በዱዓ በጣም ብዙ ሰው በገንዘብ ድጋፍ ያደርግ ነበረ። በብርሃን መንገድ ፕሮግራሞች ላይ ቅድም እንዳልከው ደግሞ በመማር ቤት ላይ እንደዚሁ የድጋፍ ማሰባሰብ ፕሮግራሞች ነበሩ። አንዳንድ ነገሮች ሊሳኩ ሲሉ ነው መሰለኝ መከራ ይበዛባቸዋል። በመማር ቤት ቀጠሮ ከማድረጋችን በፊት ሌላ ሰው አናግረን ነበር። አንተም እንደምታስታውሰው 2 ወር 3 ወር ጠበቅን፣ ሳይሳካ ቀረ። ከዛ መማር እንደሞ አገኘናት። በጣም ቀና ሴት፣ በጣም እግዚአብሔር የባረካት ሰው። የምችለውን ሁሉ አድርጋለሁ አለች። ቀጠሮ ያዝን። ቀጠሮ ስንይዝ ሌላ አደጋ ተፈጠረ። የጎፋ አደጋ ተፈጠረ። ያ ሁሉ ወገን በዛ መከራ ውስጥ ገብቶ ለኔ ለአንድ ሰው በፍጹም ድጋፍ አናደርግም ብለን አራዝመነው ቀን ቆርጠን በጣም ብዙ ቲክቶከሮች ማስታወቂያ ሰርተውልን በቀናነት አግዘውን ልክ ቀጠሮ የተያዘበት ቀን ላይ ያቺ ምስኪን ህፃን የሄቨን ጉዳይ የዕለት ላይ ተፈጠረ። በዛ ምክንያት ፈንድሬዚንጉም እንዳሰብነው አልሆነም፣ ግን በተቻለው መጠን የቻልነውን ያክል ተሞከረ። ከዛ በኋላ እንደገና ልክ ቀኑ ሲቃረብ 2 ቀን እንደዚህ ሲቀረው በድጋሚ የተወሰነ እንቅስቃሴዎች አደረግን። መማራውንም እግዚአብሔር ይባርካት እንደገና የተወሰኑ ነገሮችን ማግኘት ይቻላል። ያም ሆኖ ግን መጀመሪያ የተጠየቅነውና ለ3 እና ለ4 ዙር ህክምና የተባለው ገንዘብ አልሞላም። ግን ደግሞ እሱን ለማሟላት በቆየን ቁጥር አንደኛ ጊዜው እየሄደ የህክምናውም ዋጋ እየጨመረ ነገሮችም እየተወሳሰቡ መሄድ ሲጀምሩ የግድ መሄድ ነበረብን። እኔን የሚከታተለኝ ኒውሮ ሰርጅን አለ፣ ዶክተር ዘነበ ይባላል። የክሪስማስ ሆስፒታል ባለቤት ነው። እሱ አናግሯቸዋል ቀድሞ የሚሄድበትን ሆስፒታል። አጋጣሚ ደግሞ የኢትዮጵያ በህንድ የኢትዮጵያ አምባሳደር ብዙነሽ ደግሞ አጋጣሚ ታውቀኝ ነበር። እሷም እንደዚሁ ደውላ ለሆስፒታሉ እንደምመጣ ነግራቸው ነበረ። ከሁሉ በላይ ደግሞ የእግዚአብሔር ሞገስ የብዙ ሰው ጸሎት ከኔ ጋር ሆኖ ነው የሄድኩት። ዋናው የሄድኩበት ምክንያት
አንገቴ ላይ የተመታውን የነርቭ ክፍል ተጨማሪ ንጹህ ነርቭ ስቴም ሴል ከኔው ሰውነት ላይ ተወስዶ ቦታው ላይ ኢንጀክት ተደርጎ ያንን በፊዚዮቴራፒ እና በሌሎች የነርቭ ማነቃቂያዎች እንዲነቃቃ በማድረግ የእጆቼን አገልግሎት የእግሮቼን አገልግሎት እንደነዚህ ነገሮች ቢያንስ ካቲተር መጠቀም እንኳን ለመተው የሚያስችሉ እንደዚህ አይነት ህክምናዎችን ውጤቶችን ለማግኘት ተነጋግረን ነው። አጋጣሚ ሆኖ ብዙ ሰው አያውቅም፣ እኔም ብዙ ሚዲያዎች ላይ ተናግሬ አላውቅም። እኔ ኮሎስቶሚ ባግ ተጠቃሚ ነኝ። ምን ማለት ነው? ኮሎስቶሚ ባግ ማለት ለሰገራ ኮንትሮል ማድረግ ስለማልችል ባግ አለ እዚህ ሆዴ ላይ የሚለጠፍ። ስለዚህ በሱ አማካኝነት እንዲወገድ ይደረጋል። ባጉ ነው ኮሎስቶሚ ባግ የሚባለው። ቦታዋ ደግሞ ኮሎስቶሚ ናት። የጤና ባለሙያዎች ምንድነው የሚደረገው? ወደ ታች የሚሄደውን ክፍል ቆርጦ በጎን በኩል እንዲወጣ ማድረግና እሱን ደግሞ በባግ መቀበል ማለት ነው። ያለፈውን 10 ዓመት በዚህ መልኩ ነው የኖርኩት። ብዙ ሰው አያውቀውም። በጣም ደጋግ ሰዎች አሉ በአሜሪካን ሀገር የሚኖሩ። ባጉ እዚህ አይገኝም። ስታገኘውም በጣም ውድ ነው። አንዱ 200 ብር 300 ብር፣ አሁን እንደውም 500 ብር እና 1000 ብር ድረስ ይሸጣል። ባጓ ማለት ነች። ባጓ ብቻ። ባጓ ምናልባት ለአንድ ቀን ሊሆን ይችላል የምትጠቀማት፣ ወይ ለ2 ቀን ሊሆን ይችላል። ማክሲመም ከተጠቀምከው 4 እና 5 ቀን ነው የምትጠቀመው፣ ወይም ሳምንት ነው። ስለዚህ ለሳምንት 1000 ብር ማውጣት ማለት በቃ በጣም ከባድ ነው። በጣም ከባድ ነው። ደጋግሞ መጠቀም ውስጥ ጤና ላይ የሚያመጣው እክል የለም? አይዝልህም። ደጋግሞ መጠቀም አትችልም። አንደኛ ቢይዝልህም ደግሞ በቆየ ቁጥር ቆዳህን ይጎዳዋል። 4 ቀን ስትለን 4 ቀን መጠቀሙ በራሱ ሳይድ ኢፌክት የለውም አለው። ቆዳህን ይጎዳዋል። ቆዳህ ደግሞ ከተላጠ አይጣበቅም። እንደሱ አይነት ሳይድ ኢፌክቶች አሉት። ያ ቦታ እብጠት ነበረው። በሐኪሞቹ አጠራር ሄርኒያ ይሉታል። ኮሎስቶሚ ሄርኒያ። ሁለተኛ ቦታው በጣም ተደጋግሞ ፕላስተር በመደረጉ ምክንያት ዙሪያው ጠቁሮ ቆዳውም ተጎድቶ ነበር እና እኔን የሚከታተለኝ ዶክተር ተስፋ ጽዮን ይባላል። ሰርጅን ነው፣ ሐዋሳ ነው የሚኖረው። ይሄ ነገር ሰርጀሪ ያስፈልገዋል፣ ግን በተቻለ መጠን ወይ ውጭ ስትሄድ ቢሆን ይሻላል፣ ካልሆነ ግን እዚህ ማድረግ አለብን ይለኛል። እሺ እንሞክራለን እለዋለሁ። ሌሎች ሐኪሞችንም እናናግራለን። ሁሉም አይተውት ግን ብዙ ከባድ አይደለም፣ ትንሽ ህክምና ማድረግ ያስፈልጋል ይሉኝ ነበር። ህንድ እንደደረስኩኝ የነርቭ ህክምና ዶክተሮቹን ካናገርናቸውና ለነርቭ ህክምና ቀጠሮ ከያዝን በኋላ እንደ አጋጣሚ ስወጣ ለዚህ ለሆዴ ላይ ላበጠው ነገር ሐኪም ማማከር እችላለሁ እንዴ? እንዲሁ ለማማከር ፈልጋለሁ አልኩት። ስለው ትችላለህ አለኝ። ከኔ ጋራ ግን ከነገ ወዲያ ለነርቭ ህክምና ጠዋት እንገናኛለን። ወጣሁና ሄድኩኝ። ሲሄድ ሴት ናት ዶክተሯ፣ በእድሜ የተወሰነ ተለቅ ያለች ናት። ገና ስገባ ምን እንደሆነ አላቅም፣ ልቤ ያረፈ። በቃ የሆነ ሳያት ውስጤ ሲረጋጋ ተሰማኝ። በኋላ አጠገቧ ቁጭ አልኩና ነገርኳት። ከፍቼ ያሳየኋት። ደነገጠች። ይሄ ነገር በጣም ጠቁሯል እኮ ቆዳው ተጎድቷል፣ እብጠቱም ልክ አይደለም ስትለኝ፣ አይ እኔ የመጣሁት ለነርቭ ህክምና ነው፣ ለዚህ አይደለም፣ ለዚህ ግን እስቲ የምትይውንም ልስማ ብዬ ነው። እሺ ለማንኛውም ሲቲ ስካን ይነሳ ተባለ። ሲቲ ስካን ተነሳ። ሲታይ እውነትም በደንብ ወደ ውጭ ወጥቶ ይታያል። ከዛ ዳግማዊ ግድ የለህም እዚህ ከመጣ ላይ ቀር
የገንዘብ አቅሙ ካለ ይሄ ቦታ መዘጋት አለበት፣ ተዘግቶ ሌላ ቦታ ነው መከፈት ያለበት ብላለች። ከዛ አንደኛ እንዳልኩ ለዛ ህክምና አልሄድኩኝም። ሁለተኛ ብቻውን $10,000 በላይ ይወስዳል ይሄኛው ህክምና። ከዛ ባይደረግስ አልኳት። ባይደረግ ምናልባት ኮምፕሊኬሽኖች ሊኖሩ ይችላሉ፣ ሊዘጋም ይችላል ሲስተም እና አደጋ ሊፈጠር ይችላል። እኔ ደግሞ ቀድሜ ብዙ አንብቤ ስለነበረ ብዙ ተከራከርኳት። ይሄ ቢሆንስ፣ ይሄ ባይሆንስ፣ ይሄ ነገር ባትጠቀሚስ ምናምን አለን። መጨረሻ ላይ ሳስበው ዝም ብሎ እግዚአብሔርን በውስጤ በቃ መደረግ እንዳለበት እንዳምን አደረገኝና ከነርቭ ህክምና በኋላ አደርጋለሁ አልኳት። ስላት አይቻልም አለች። ከነርቭ ህክምና መቅደም ያለበት ይሄኛው ነው አለች። እሺ አልኳት። ከ3 ቀን በኋላ ለነርቭ ህክምና የተቀጠረው ቀጠሮ ተራዘመና ይሄንን ያበጠውን ቦታ ለማስተካከል ቀጠሮ ተያዘ። ወጪውስ አሁን ስትለኝ የሄድክበት ለሌላ ህክምና ነው፣ ያ በራሱ የሚፈልገው አለ፣ ይሄኛው ተጨማሪ ህክምና ነውና በምን አይነት ሁኔታ ነበረ? አዎ አሁን ምንድነው ልክ ይሄንን ስትለኝ እጄ ላይ የነበረ ገንዘብ አለ። ጎፈንድሚ ደግሞ አሜሪካን ሀገር ላይ የነበረ ምህረት የሚባል እግዚአብሔር ይባርከው ከነሚስቱ ከነቤተሰቡ እሱ ነበረ ጎፈንድሚውን ሲያንቀሳቅስልኝ የነበረውና እኔ ተዘጋጅቼ ከሄድኩበት ውጪ የነበረ ግን ደግሞ ለመጠባበቂያ ብለን እዛ የተቀመጠ ገንዘብ ስለነበረ እሱ ቀጥታ ከአሜሪካ ለሆስፒታሉ ከፈለ። አምነህበታል አለኝ። አዎ አምኜበታለሁ። መደረግ አለበት? አዎ መደረግ አለበት። ግን እኮ አንተ የመጣው ለነርቭ ነው። አዎ ግን እኔ እንጃ ውስጤ ለምን እንደሆነ በቃ መደረጉን አምኖበታል አልኩ። ምን ያህል ሰዓት ይወስዳል አልኳት። ከ4 ሰዓት እስከ 5 ሰዓት ይወስዳል ሰርጀሪው አለች። እሺ አልኩኝ። ባለችኝ ቀን ጠዋት 12 ሰዓት ምግብ ሳልበላ ተገኘሁ። ጠዋት 12 ሰዓት ተገኝቼ ከኔ አጠገብ ያሉ ሰዎች ይገባሉ፣ ተሰርተው ይወጣሉ። እኔ አልጠራም። አሁንም እኔ አጠገብ ያለ ሰው ይመጣል፣ ይሄዳል። 7 ሰዓት ሆነ። ከዛ እኔ ግራ ገባኝና ምንድነው ችግሩ? እኔ ለምዶ ማልገባው ነው ሌላ ችግር አለ ብዬ አልኩኝ። አይ ዶክተር ቆይ ብላለች። 8 ሰዓት፣ 9 ሰዓት፣ 10 ሰዓት በዚህ መሀል ሌሎች ሐኪሞች እየመጡ ይጠይቁኛል፣ የሆነ ዶክመንት ያያሉ ምናምንና አሁን ውስጤ ፈራ። አንደኛ ለዚህ ቀዶ ጥገና አልመጣሁም። ሁለተኛ ከ4 እስከ 5 ሰዓት ይፈጃል ከተባባልን በኋላ ለምንድን ነው ማታስገባኝ? እሷ ሳትመጣ ሌሎች ዶክተሮች እየላከች ለምንድን ነው 10 የሚጠይቁኝ? ከዛ አንደኛውን ዶክተር አንተ ምንድነው አልኩት። እኔም ሰርጅን ነኝ አለኝ። ለምንድን ነው ደጋግማችሁ የምትጠይቁኝ? ችግር አለ ወይ? እኔ ካልሆነ ይሄ ሰርጀሪ ይቅርብኝ። እኔ የመጣሁት ሲጀምር ለዚህ አይደለም አልኳቸው። ኖ ችግር የለውም ጥንቃቄ ለማድረግ ነው ምናምን አለኝ። 11 ተኩል አካባቢ እሷ መጣች። ከዛ ዶክተር ለምዶ ቀን ሙሉ ያቆየሽኝ አልኳት። አይ ያንተ ሰርጀሪ ጥንቃቄ ይፈልጋል፣ ከ4 እስከ 5 ሰዓት ስለሚወስድ በቂ ዝግጅት ማድረግ ስላለብኝ ነው። አሁን ተዘጋጅተናል እንግባ አለች። ገባን። በቃ እኔ እየጸለይኩ ነው የቆየሁት። ዝግጅቱ ብቻ ከ4 እስከ 5 ሰዓት፣ ሰርጀሪው ከ4 እስከ 5 ሰዓት የሚወስደው ነው። ኦኬ። እየጸለይኩ ግን የእውነት ከስከዛሬዎቹ ሰርጀሪዎች በዚህኛው ፈራው። በኋላ ገባን። ስንት ሰዓት ነቃው? በነጋታው ከጠዋቱ 5 ሰዓት። ስንት ሰዓት ተጀመረ ሰርጀሪው? 12 ሰዓት ተጀመረ። በቃ እኔ ማደንዘዣ ልክ ሲሰጡኝ 12 ሰዓት በእነሱ አቆጣጠር ማታ። እኔ የነቃሁት በነጋታው 5 ሰዓት ተኩል። በጣም ያስደነገጠኝ ነገር፣ ስነቃ ከማደንዘዣ አልፎ 3 ሰዓት 4 ሰዓት 5 ሰዓት 6 ሰዓት 7 ሰዓት 8 ሰዓት 9 ሰዓት 10 ሰዓት 11 ሰዓት 12 ሰዓት 13 ሰዓት 14 ሰዓት 15 ሰዓት 16 ሰዓት 17 ሰዓት 18 ሰዓት 19 ሰዓት 20 ሰዓት 21 ሰዓት 22 ሰዓት 23 ሰዓት 24 ሰዓት 25 ሰዓት 26 ሰዓት 27 ሰዓት 28 ሰዓት 29 ሰዓት 30 ሰዓት 31 ሰዓት 32 ሰዓት 33 ሰዓት 34 ሰዓት 35 ሰዓት 36 ሰዓት 37 ሰዓት 38 ሰዓት 39 ሰዓት 40 ሰዓት 41 ሰዓት 42 ሰዓት 43 ሰዓት 44 ሰዓት 45 ሰዓት 46 ሰዓት 47 ሰዓት 48 ሰዓት 49 ሰዓት 50 ሰዓት 51 ሰዓት 52 ሰዓት 53 ሰዓት 54 ሰዓት 55 ሰዓት 56 ሰዓት 57 ሰዓት 58 ሰዓት 59 ሰዓት 60 ሰዓት 61 ሰዓት 62 ሰዓት 63 ሰዓት
ኢንቲዩቤት ተደርጊያለሁ። ምን ማለት ነው? ኢንቲዩቤት መደረግ ማለት የሳምባህንና የልብህን ስራ የሚሰራ ማሽን በጉሮሮ በኩል ቱቦ ገብቶ እነዚህ በጣም ረጅም ሰዓት ለሚወስዱ ሰርጀሪዎች፣ የልብ ሰርጀሪዎች፣ በጣም ትልቅ ለሚሆኑ ህክምናዎች የሚደረግ ነው እና በጉሮሮ በኩል ይገባል ቱቦው። ከዛ የልብና የሳምባዬን ስራ ማሽኑ ይረከባል። የኔ በቃ ኦልሞስት ሞቶ መነሳት በለው። ስነቃ ጉሮሮዬን በጣም አሞኛል። ማሽኑ አፌ ውስጥ ነው ያለው። እጄ ታስሯል ነቅቼ እንዳልነቅለው። አይኖቼ በፕላስተር ተጣብቀዋል። ማለት በቃ ያለሁበት ቦታ ግራ ገባኝ። ጌታ ሆይ ምንድነው ያደረኩት? ምንድነው የተፈጠረው? ጉሮሮዬ ላይ ምንድነው የሚያመኝ? ምክንያቱም ከዚህ በፊት በጀነራል አንስቴዣ ወይም ጠቅላላ ማደንዘዣ ቀዶ ጥገና ተደርጎ ከ6 ከ7 በላይ ሰርጀሪዎች ተደርጊያለሁ። ይሄኛው ግን ፔኑ በጣም ይለያል። በአፍንጫዬ በኩል ቱቦ ገብቷል። በቃ ልክ አይደለም። በዙሪያዬ ሰዎች እንዳሉ ይሰማኛል። በቋንቋቸው በህንድ ያወራሉ። እየነቃሁ ስመጣ የአይኖቼን ፕላስተር አስለቀቁልኝ። ከዛ ሳይ አሁንም እጄ ታስሮ ነው ያለው። ለምንድን ነው እንደዚህ ብዙ ታካሚዎች ሲነቁ የመወራጨት ከአፋቸው ላይ ቱቦውን የመንቀል አይነት ነገር ስለሚኖር ይታሰራል። እኔ ግን የተስማማ ነው በቃ በማደንዘዣ ጠቅላላ ማደንዘዣ ተደርጎልኝ በ4 ሰዓት ውስጥ እንደሚያልቅ። በኋላ በጣም ግራ ገባኝ። እየነቃው ስመጣ ቱቦውን ነቀሉት። ቱቦውን ሲነቅሉት በጣም ፔን ነበር። መተንፈስ አልቻልኩም። ምክንያቱም ለረጅም ሰዓት ማሽኑ ስለነበረ ተክቶ የመተንፈስ ስራውን ሲሰራ የነበረው አሁን ወደ እኔ ሲመጣ በጣም 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 በቃ የመተንፈስ ችግር ነበር። እንደምንም በብዙ ትግል ተቋቋምን። ቱቦዎቹ ተነቀሉ። የኔም ማተነፋፈስ እየተስተካከለ መጣ። የኦክሲጅን ደረጃዬም ጥሩ እየሆነ መጣ። 7 ሰዓት ሲል ዶክተሯ መጣች። እዛ በጣም ውስጤ በጣም ተበሳጭቷል፣ ተረብሻለሁ ምናምንና ለምንድን ነው ኢንቲዩቤት ያደረግሽኝ? ለምንድን ነው ቱቦው እንደዚህ የገባው? ሁለተኛ ለምንድን ነው ጠዋት ድረስ የቆየሁት ብዬ አልኳት። ዳጊ አንተ በጣም እድለኛ ሰው ነህ አለች። ምን ማለት ነው? እንዴት አልኳት። ሰርጀሪው በጠቅላላ የወሰደው 10 ሰዓት ከ30 ደቂቃ። ያ ማለት ከምሽቱ 12 ሰዓት የተጀመረው ሰርጀሪ ሊነጋጋ 10 ተኩል ነው ያለቀው። እዛ በጣም ደነገጥኩኝ። ምን ተፈጥሮ አልኳት። ያንን ቀዳዳ ለመዝጋት በጎን በኩል ቦታውን ስንከፍተው በጠቅላላ የአንጀትህ ክፍል በከፈትነው ቀዳዳ ወደ ውጭ ወጣለች። ያ ማለት አንጀቴን አቅፎ የሚይዘው ማዕቀፍ ሙሉ በሙሉ ለቆ አንጀቴ የነበረው ቆዳዬ ላይ ነበር። ማለት ስታስበው ራሱ በጣም የሚዘገንን ነገር ነው። ባይታወቅ ሊያመጣ የሚችለው ዳሜጅ ምን ነበር ቢቆይ ነገር? አዎ አንደኛ አንጀት እንደምታውቀው ይንቀሳቀሳል። ሄዶ ቆዳዬ ላይ ስለሆነ የተኛው አንደኛ ቦታው በሚንቀሳቀስበት ወቅት ከቆዳዬ ጋር በሚደረግ ፍሪክሽን ቁስለት ያመጣል። አንዱ እሱ። ሁለተኛው ኦብስትራክሽን ወይም መዘጋት ነው። የተበላው ምግብ በጨጓራ በኩል ተፈጭቶ በአንጀት በኩል ሄዶ ወደ ውጭ እንዳይወጣ አንጀቱ አንድ ቦታ ከታጠፈ ወይም ከተቋጠረ
የዳይጀስቲቭ ሲስተሙን ያቆመዋል ማለት ነው። መወገድ ያለበትንም ነገር ማስወገድ አይችልም ማለት ነው። ይሄ ሁለተኛው ትልቁ አደጋ ነው። አታቆም ነበር አንተ? በፍጹም። የኔ ሐኪም ግን ዶክተር ተስፋ ቅድም ያልኩ ጠርጥሮታል። ምናልባት ይሄ ነገር ሰፊም ሊሆን ይችላል፣ ግን እስቲ ጊዜው ሲደርስ እናያለን እያለ ነበር። በኋላ ዶክተሯ ስትነግረኝ በጣም ነው የደነገጥኩት። በሙሉ በቃ ወደ ውጪ ወጣለች፣ ወደ ቴብሉ፣ ወደ ሰርጀሪ መስሪያው ቴብል ነው የወጣለች። ከዛስ አልኳት ለ10 ሰዓት ተኩል አንተን በጄኔራል አነስቴዥያ ማቆየት ማለት ላትነቃም ትችላለህ፣ በዛው ልትሞትም ትችላለህ። ስለዚህ የነበረን አማራጭ ወደ ማሽን ማዞርና አንተን ኢንቱቤት አድርጎ ሰርጀሪው መስራት ነበር። እሱ ብቻ አልነበረም። ቶታሊ ማዕቀፉን ጥሎ ከመውጣቱ ጋር ተያይዞ ይሄኛ ባዮሎጂ ላይ የተማርነው የአንጀት ቅርጽ አለ አይደል? እንዲቀጥታ ይዞ ዝግዛግ ሰርቶ ነው እሱ ሁሉ አቅጣጫውን ለቋል። ግማሹ እርስ በርስ ተጣብቋል፣ ግማሹ ተቆጣጥሯል። በቃ እንዴት ራሱ ሲስተሙ በስርዓት ይሰራ እንደነበረ አይታወቅም። እዚህ ያሉት የግል የሚያዩ ሐኪሞች ወይም ደግሞ ክትትል እያረክበት የነበረ የተለያዩ ተቋማት አሉ የሕክምና ይህን ነገር ማየትና ማወቅ አልቻሉም ነበር ማለት ነው። 1-2-3 ቦታዎች ላይ ታይቻል፣ አይተውታል። እብጠቱ እንዲሁም ይታወቃል። ብዙ ጊዜ ስለማታስተውለው ነው እንጂ በጣም አስተውሎ ላየኝ ሰው ልብስ ላይም በፊት ያስታውቅ ነበር። ግን ምንድነው መክፈት ሳያስፈልግ እዚሁ እንዳለ ማስተካከል ይችላል የሚል ሐሳብ ነው የነበራቸው ዶክተሮች። አንዳንድ ጊዜ ባለሙያዎቹም የሚነግሩ ቀድሞ የሚገመተው ነገርና ወይም በማሽን የሚታየው ነገርና ሲከፈት የምታገኘው ነገር አንዳንዴ ይለያያል። ይሄ ሳይንሱም ራሱ የሚያረጋግጠው ነገር ነው። ስለዚህ ቦታው እብጠቱ ይታያል፣ እብጠቱ መስተካከል እንዳለበት ያምናሉ። ነገር ግን በዚህ ልክ ነው ብሎ ማንም አላሰበው እንጂ እኔ በጣም ሲሪየስሊ ነው የምከታተለው፣ በጣም ነው የማየው። አንድ ነገር ባየው ቁጥር በጣም ዲቴል ነው ማነበው። ሐኪሞቼን በደንብ ነው የምጠይቀው። በኋላ ያንን የአንጀት ስርዓት እንደገና ቅርጹን ማስተካከል፣ የተጣበቀውን ማላቀቅ፣ አጥቦ ቦታውን መዝጋት። ከዛ በኋላ እንዳለ ተዘግቶ ደግሞ ከተተወ ተመልሶ የመውጣት እድሉ ወደ ቆዳዬ ላይ ስለነበረው እሱን ለማስወገድ ደግሞ ሜሽ የሚባል ነገር ውስጥ አስገብታ በሱ መስፋት ነበረባት። እንደ ፕላስቲክ ወይም ጨርቅ አይነት ነገር ነው። ብዙ ጊዜ ከኔ ጋር ክርክር የነበረው እሱን ባትጠቀሚ ብያት። ብዙ ጊዜ ያው እስከምታወራው ነገር አሁን ለአድማጭ ተመልካቾቻችን እንዲብራራ ስለምፈልግ ነው የምጠይቅና ምክንያቱም ከዚህ በፊት በነበረን በላይቭ ስትሪም እስቲ ዳጊያው ምን ላይ ነው ደረጃ ያለው ቤኪ እያስተባበር ካለ ጠይቅልን ይላሉና ቴክኒካልና የሕክምና ቃላቶች እየተጠቀምን ስለሆነና እንደገና ደግሞ እኔ ራሴ አሁን አንተንም እንድጠራጠር ያደረገኝ እከራከራቸዋለሁ፣ ሞግታቸዋለሁ ስትል ከጤና ነገር ጋር ተያያዥ የሆነ ባክግራውንድ አለ ወይስ ደግሞ ሕክምናው ማኑዋል አለው የራሱ እያነበብኩ በጣም ዲቴል ያለው ስትለኝ ነበር? አይ ከጤና ጋር የተያያዘ ምንም ባክግራውንድ የለኝም። እኔ ሕግ ነው የተማርኩት። ከተጎዳሁበት ቀን ጀምሮ ግን በእኔ ጉዳይ ላይ በጣም ዲቴል አነባለሁ። የስፓይናሉን ጉዳት ኢፌክቶቹን፣ አሁን አቬለብል የሆኑትን ህክምናዎች፣ ሰክሰስ ሬታቸውን። ቅድም ደግሞ እንዳልኩ ኮሎስቶሚ ስለነበረኝ 10 ዓመት ሙሉ ነው ያንን የተጠቀምኩት። ስለዚህ ምንድነው
ምን ለውጥ አለው? እሺ ፕላስቲክ ባጓን አዎ እሱን ሁሉ በደንብ ያለው ይሄ ሜሽ የሚባለውንም ነገር ያነበብኩት እንደዚሁ ስለ ኮሎስቶሚ ሳይ ነው። ብዙ ጊዜ የሕክምና ባለሙያዎች እንዲያሞኛል እንኳን ስትል ደስተኛ የማይሆኑበት ሁኔታ አለ አይደለም? ከሙያ ውጭ ሆነ ሙያዊ ነገሮች ላይ ኦፌንስ ወይም ዲፌንስ ታደርጋቸው ብዙ ኮንፈርት አይሰጣቸው። እክል አልገጠመም ይሄ ነገር በራሱ? እኔ አሁን አዳዲስ ዶክተሮች ጋር ግድ ካልሆነ በስተቀር አልሄድም። አንደኛ እንዳልከው እኔ እሟገታለሁ በጣም ሐኪም ስለሆንኩ ሳይሆን ጭንቅላቴ ማመን አለበት። ላነበብኩት ነገር መልስ እንዲሰጡኝ ይፈልጋሉ። ለዛ ነው በሄድኩበት ቦታ የሆነ ነገር ስጠይቅ ምን አንተ ባለሙያ ነህ እንዴ ምናምን ይሉኛል። ያ እንደዚህ አይነት ነገሮች አይ በራሴ ጉዳይ ነው በራሴ ጉዳይ የራሴ ባለሙያ ነኝ እላቸዋለሁ። አንዳንዶቹ በጣም ደስ ይላቸዋል፣ ቅርም የሚለው ሰው አይጠፋም። እና ይሄ የሜሹን ጉዳይ ተከራክሬያት ነበር። ኢንፌክሽን ይፈጥራል የሚል ነገር ስላነበብኩኝ ተሟግቻት ነበር። ሜሽ ምንድን ነው? ሜሽ የምትባለው እንደ ፕላስቲክ ወይም ጨርቅ ነገር ናት። ያ የአንጀቱ ክፍል ሾልኮ የወጣበትን አካል ሸፍኖ የሚይዝ ነገር ነው። ሰውነቴ ውስጥ የሚቀመጥ እና እኔ ባነበብኩት መሰረት ኢንፌክሽን የመፍጠር እድሉ ሰፊ ነው ስለሚል በቃ እኔ የምኖረው ኢትዮጵያ ነው። በጣም አድቫንስድ የሆነ ሕክምና ባለበት ሀገር ላይ አይደለም ያለሁት። ስለዚህ ይሄን ነገር ተጠቅመሽ ኢንፌክሽን የሚመጣብኝ ከሆነ አደጋ ውስጥ ልገባ እችላለሁ። ስለዚህ ባትጠቀም ያልኳት መጀመሪያ ከሰርጀሪው በፊት ማለት ነው። አይ መጠቀሜ ግድ ነው፣ አለበለዚያ በአጭር ጊዜ ተመልሶ እብጠቱ ይመጣል። ግን ኢንፌክሽን እንዳይፈጠር እኔ የምጠነቀቀውን እጠነቀቃለሁ አለች። ከዛ ከሰርጀሪው በኋላ ነው አሁን እነዚህን የምንነጋገረው በኋላ ላይ ሜሹንስ ተጠቀምሽ ተውሽው አልኳት። አይ ተጠቅሜያለሁ ግን በሮቦቲክ ሰርጀሪ ነው አለች። ምን ማለት ነው? አሁን ያለው በጣም አድቫንስድ የሆኑ ህክምናዎች በሮቦቲክ ሰርጀሪ የሚከናወኑ ናቸው። ዶክተሮቹ ሮቦቶቹን ይቆጣጠሯቸዋል። ሮቦቶቹ አንተ ውስጥ ገብተው መሰፋት ያለበትን ቦታ ሰፍተው የሚቆረጠውን ነገር ቆርጠው ያወጣሉ። በዚህ ምክንያት በዚህ ጎን በኩል ሮቦቶቹ ወደ ውስጥ እንዲገቡ አድርጋ ወደ ውስጥ ገብተው ያንን ሜሽ ሰፍተው ነው የወጡት። ዩቲዩብ ላይ ቀድሜ አይቼ ነበር ሜሹ በምን መልኩ ሊገባ ይችላል ብዬና ማንም ሰው ዩቲዩብ ላይ ገብቶ ሮቦቲክ ሰርጀሪ ቢል ወይም ሄርኒያ ሪፔል ዊዝ ሮቦቲክ ሰርጀሪ ቢል ይታያል። እንዴት አድርገው ሮቦቶቹ ሰውነት ውስጥ እንደሚገቡ ከሰው ንክኪ ነፃ እንዲሆን ነው አላማው። ገብተዋል? ኢንፌክሽኑን ለማስቀረት ማለት ነው። ከዛ በኋላ በእጅ ንክኪም እንዳይኖር ኢንፌክሽንም እንዳይመጣ በሮቦት ነው ያስገባ ነው። ተሳክቶልናል። ሌላ ቦታ ድጋሚ ለሰገራ የሚሆን ኮሎስቶሚ ወደ ውጭ አውጥቼልሃለሁ ብላለችኝ። 10 ሰዓት ተኩል ነው የፈጀው። ያላሰብነው ነገር ቤኪ፣ አንዳንድ ጊዜ አንተ ከምታየው ነገር ትጠነቀቃለህ። እግዚአብሔር ደግሞ አንተ ካላየኸውም ነገር ይጠነቀቅልሃል። እኔ የሄድኩበት ጉዳይ ዋና ጉዳይ ሌላ ነው። እግዚአብሔር ግን ሲጠነቀቅልኝ ቀድሞ ነገሮቹን ስላያቸው ይሄ ነገርም እንዲስተካከል መንገዴን አንዱ ምክንያት አድርጎታል። ምናልባት ይሄ ነገር እዚህ ያለውም ቢሆን ወይም ሌላ ቦታም ቢሆን ድንገት ኦብስትራክሽን ቢፈጠር ቢዘጋ ሲስተሙ አርጀንትሊ ቀዶ ጥገና የትም ቦታ የማድረግ ግዴታ ይኖርብሃል። አሁን ግን ቢያንስ የሰለጠነ ሕክምና ባለበት የሰለጠነ ማሽንና ማቴሪያሎች ባሉበት ቦታ እንዲደረግ እድል አግኝቻለሁ። ያ እንዳልኩ እግዚአብሔር ቀድሞ ያየው ነገር ነው እንጂ የኔ እቅድም የኔ ካልኩሌሽንም የኔ ጥንቃቄም አልነበረም። ከዛ በኋላ ያ ቦታ ተዘጋ። ፎቶቹን ብታያቸው በጣም ያስፈራሉ።
የተዘጋበት ቦታ፣ ቆዳው የተሰፋበት ቦታ ሁሉ በጣም ነው የሚያስፈራው። ፎቶዎች፣ ቪዲዮዎች አሉ። አዎ ፎቶዎች፣ ቪዲዮዎች እያነሳ ለአድማጮቻችን ሁኔታውን ማሳየት እንችላለን ማለት ነው። እንችላለን። ዩቲዩብ እስከሚፈቅደው ድረስ ማሳየት እንችላለን። አንዳንዶቹ ፎቶዎች ትንሽ ያስደነግጣሉ። ለተወሰኑ ወዳጆች ልኬላቸው በቃ በጣም ነበር የደነገጡት። እሱ ተደረገ። ከዛ በኋላ ቁስሉ መዳን ስላለበት ቁስሉ እየተጸዳ የነርቭ ሕክምና ተራዝሞ ቆየው ማለት ነው። እግዚአብሔር ከወደደህ በባዕድም አገር ሁን በአገርህም ሁን ሰው ያዘጋጅልሃል። 20 ምናምን ቀን ቁስሌ ሲታጠብ ስፔሻሊስቶቹ ናቸው ሲያጸዱልኝ የነበሩት። ማለት ሌሎች የሉም ባለሙያዎች? ኖ ቁስል የሚያጸዳው ነርስ ነው። ያ ነርሶች። ድሬሲንግ ሩም አለ። ቀጥታ ድሬሲንግ ሩም ነው ሁሉም ሰው እየሄደ ከኔ ጋርም ቀዶ ጥገና የተደረጉ ሰዎች በሁለተኛው በሶስተኛውም ቀን እኔ ከሆስፒታል ከወጣሁም በኋላ ከገስታው ሆኜ እየተመላለስኩኝ ቁስሉ በሚጸዳበት ጊዜ ሁሉም ሰው የሚታጠብለት በነርሶች ድሬሲንግ ሩም ሄዶ ኤክስትራ ከፍሎ ነው። የኔን ግን ከዶክተሮች ውጭ ማንም ነርስ አላጸዳው። ምንድን ነው የሆነበት? ምክንያቱ ምንድን ነው? እግዚአብሔር ልበልህ፣ ሞገስ ልበልህ። ሰው እየተባበሩክ ነበረ ማለት ነው? እንደ ትብብር እጅግ በጣም የ20 ቀን ማጽጃው ከማቴሪያሎቹ ውጪ 40,000 ሩፒ ነበር። በእኛ ስንት ማለት ነው? ወደ 70 ምናምን ሺህ ብር 80 ሺህ ብር ገደማ። ያንን ገንዘብ እንኳን እንዳላወጣ ስፔሻሊስቶቹ እየተረባረቡ ያጸዱልኝ ነበር። ቤኬኔ ማንም አይደለም። ከአንድ ከጥቁር ሀገር ሄድኩኝ። ከሌሎቹ የአፍሪካ ፔሸንቶች ምንም የማልለይ ምንም የተለየ ነገር የሌለኝ፣ ወይ ባለስልጣን አይደለው ወይ ታዋቂ ሰው አይደለው። ብትሆንም በሀገርህ ነው እንጂ ከሀገርህ ውጭ እኮ የለም። እንደ እናት ልጅ ነው የተንከባከቡ። በቃ እኮ ነገርኩ። ሰርጂኖቹ እየተቀያየሩ ኮንሰልታንት ሰርጂኖቹ፣ ስፔሻሊስቶቹ፣ ሰብ ስፔሻሊስቶቹ እየተቀያየሩ ቁስሌን ያጸዱ ነበር። አንድ ነገር እንዳይጎድልብኝ እየደወሉ በግል ስልካቸው ይጠይቁኝ ነበር። ምንድን ነው ከአምባሳደሯ ጋር በነበረ ግንኙነት ነው ወይስ ደግሞ እንዳልከው ከጸሎት የመጣ ነው ወይስ ምንድን ነው? ማለት በዚህ ልክ የውጭ ሀገር ሄደ ትሪትመንት። እኔ በእውነት ነው የምልህ በህይወቴ የጸሎትን ኃይል በዚህ ልክ ኤክስፒሪየንስ አድርጌው አላውቅም። የብዙ ሰው ጸሎት እንደ ደመና እንደከበበኝ ይሰማኝ ነበር። አይሆንም የሚባሉ ነገሮች ሁሉ ለእኔ ሲሆን ይሆናሉ። አይቻልም የሚባሉ ነገሮች ሁሉ እኔ ሲሄድ ይቻላል። ደስ ይላል በጣም። ዶክተሮቹ እንደ ልጃቸው ነበር ሲንከባከቡኝ የነበሩት። በሄድኩበት ቦታ ሁሉ ቅድሚያ ተሰጥቶኝ። ምንድነው ጥያቄ? አምባሳደሯ እኮ የደወለችው እዛ ለምታውቀው አንድ ዶክተር ነው እንጂ ለእያንዳንዱ ሰው አይደለም። ያገኘኝም በዚህ ጉዳይ ላይ አንድ ዶክተር ብቻ ነው። እነዚህ ሌሎቹ በሙሉ ከጉዳዩ ጋር ምንም ግንኙነት የላቸው። ከእግዚአብሔር ሞገስና እርዳታ በተጨማሪ ታሪኬን ግን ነግሬያቸዋለሁ። ምን ሆነ ነው ብለው ሲሉኝ ሎየር መሆኔን ነግሬያቸዋለሁ። አደጋው እንዴት እንዳጋጠመኝ አውርቼላቸዋለሁ። በዚህ ነገር በጣም ተችዶነዋል፣ በጣም ተነክተዋል። ከዛ ውጭ እኔ እቀልዳለሁ፣ በጣም ነው የምቀልደው ምናምንና አሁን ስገባ ምናምን ወንበር ሊያነሱ ምናምን ሲነሱ ምናምን እኔ በጣም ስፔሻል የሆነ መንጃ ፈቃድ ያለኝ ሰው ነኝ ምናምን እላቸዋለሁ ዶክተሮቹን እና ይስቃሉ በቃ። እና አንዳንዴ ችግርን አንተ ስታቀለው ለሌላም ሰው ይቀላል፣ አንተ ካከበድከው ለሌላውም ሰው ይከብዳል። በትክክል አንድ ወር ያክል 1 ወር ከ15 ቀን ቁስሉ እስከሚድን ድረስ የነርቭ ሕክምና ተራዘመ ማለት ነው። የሄድንበት ዋናው ቀረ፣ ግን እግዚአብሔር ደግሞ የተጠነቀቀው ነገር እሱ ሆነ ማለት ነው። ልክ ቁስሉ በደንብ መዳን ሲጀምር እና ራሳችን ቤት ማጽዳት የምንችልበት ደረጃ ሲደርስ ደግሞ ለነርቭ ሕክምና ቀጠሮ ተያዘ። ለዛም ተጨማሪ ገንዘብ ተከፈለ። ከኔው ከራሴ ላይ መቅኔ ምን ብለው ቦን ማሮ ተወስዶ
በደም ተደርጎ ንጹህ ስቴም ሴል አሁን ያለው በጣም ሞደርን ከሚባሉ ህክምናዎች ውስጥ ነው ተደርጎ ጥይቱ የነካው ቦታ የመታው የነርቭ ክፍል ላይ ኮርዱ ላይ ቦታው ላይ ይደረግና በፊዚዮቴራፒ ሪጀነሬት እንዲያደርግ ማገዝ ህክምናው። ከዛ እሱን ህክምና ጨረስን። በጣም ያስገረመን ነገር እንደምታውቀው 10 ዓመት ነው ጉዳቱ። ሙሉ ጠቅላላ ምርመራ ነው ያደረኩት። የውጭ ሀገር ህክምና የህንዱ የመጀመሪያ ነበረ? ከዚህ በፊት አንድ ሄጄ መጀመሪያ ላይ 1 ዓመት ከጉዳቱ ከ1 ዓመት በኋላ ሄጄ ነበር እና ይሄ ሁለተኛ ጉዞዬ ነው። በጣም ዲሌይ ስላለውና አሁን የሚያደርጉት ህክምና 10ኛ ዓመቱ ላይ መሆኑ ጤናን ቶሎ ሰርቫይቭ ማድረግ የሚመለሱ ነገር ላይ አልዘገየህም ወይ? በጣም ዘግይቻለሁ። እክል አልፈጠረም? እሱ በራሱ በትክክል ፈጥሯል። እስቲ ይሄ ህክምና አሁን ያገኘሁት ህክምና ምናልባት ጉዳቱ እንደተከሰተ አግኝቼው ቢሆን ኖሮ በጣም በእርግጠኝነት አሁን ካለሁበት 40-50% 60% የተሻለ መሻሻል አሳይ ነበር። አሁን አንዱ የጎዳይ ነገር ምንድነው? መዘግየቱ። ቦታው ድኖ ስካር ፈጥሮ መሆኑ ውጤቱ በጣም እንዳይፈጥን አድርጎታል። አሁን ለመዘግየቱ ዋነኛ ምክንያት ነው የምትለው ነገር ምንድነው? አሁንስ ያለበት ሁኔታ ምን ይመስላል? አንደኛው ነገር እንዳልኩ ፋይናንሻሊ ያለ ችግር ነው። ይሄ ጉዳት እኔ በማንም ላይ አይድረስ፣ ከደረሰ ግን የሀብታም ጉዳት ነው ይሄ ጉዳት። እሷን ነገር በግል ስናወራ እኔን ያመመኝ የሀብታም ህመም ነው የሀብታም በሽታ ነው እያልክ ነበር። ምን ማለት ነው? ሁሉም ነገር ወጪ ነው። ለምሳሌ ስፓይናል ኮርዱ ምን ላይ ነው ያለው፣ የተሰሩት ሰርጀሪዎች ምን ላይ ናቸው ለማለት ከፈለክ ኤምአርአይ ነው የምትነሳው። ኤምአርአይ አሁን 4000-5000 ብር አንድ ሴግመንት ከሆነ ያ ማለት ሰርቫይካል ከሆነ ማለት ነው። ቶራሲኩንም ሉምባር ሙሉ ስፓይኑን ስትል ደግሞ ከ10,000 ብር ያላነሰ ነው የምታወጣው። ይሄ ምርመራ ነው። ከዛ ቅድም ያልኩ ባግ አለ፣ ኮሎስቶሚ ባግ በየቀኑ የምትቀይረው። በየ2 ቀኑ አልቆ ሀገር ውስጥ ስትገዛው ቅድም እንዳልኩ 500 ብር፣ 1000 ብር፣ 2000 ብር ብዙ ቦታም አቬለብል አይደለም። ወደ አሜሪካ ካናዳ ያሉ ሰዎች በጣም በርካሽ ይገዙታል። በነገራችን ላይ በአንዳንድ የሰለጠኑ ሀገሮች ደግሞ በነፃ ነው የሚሰጠው። ይመዘገባሉ። ለወር ለ2 ወር ለ3 ወር የሚሆን በነፃ ይሰጣል። እየወሰድክ ነው የምትጠቀመው። አክሰሱ ሳለ በራሱ አሁን ዋጋውን ብቻ ሳይሆን እንደ ልብስ ማግኘት ይቻላል? አይገኝም በፍጹም። እንዴት ነው የምታደርጉት? አንደኛ ቅድም እንዳልኩ በጣም በጎና ቀና ሰዎች አሉ። ይህንን ባግ ተከታትለው የሚልኩልኝ ጣሊያን ሀገር የምትኖር ብዙነሽ የምትባል፣ አሜሪካን ሀገር ቅድስት፣ አቢ መርካቶ፣ እነዚህ ሰዎች ተከታትለው ይልኩልኛል። እኔም ሊያልቅ ሲል እነግራቸዋለሁኝ። ከዛ በተገኘው ሰው ምናምን ተደርጎ ይልኩልኛል። አንዳንዴ ደግሞ ሲያልቅ ከዚህም ስናገኝ እንገዛዋለን። ለምሳሌ ለመጨረሻ ጊዜ የገዛሁት በ800 ብር አንዷን ፒስ ማለት የሀብታም በሽታ ያስባለው ውድነቱና ለመገኘቱ ነው ማለት ነው። በቃ ወጪ ነው ሁሉም ነገር። ዊልቸሮች ያው ማኑዋል ዊልቸር አለ፣ ደግሞ ሞተር የሆኑ ዊልቸሮች አሉ። ዲፔንደንሲ መቀነስ ቀላል አይደለም ስሜቱ። በሰው መገፋትና ራስ እየነዳህ መሄድ፣ ለሌላ ሰው ምን መሄድ ነው ልትል ትችላለህ፣ ግን ራስህን ችለህ መሄድ ያለው ስሜት በጣም በጣም ትልቅ ስሜት። ዊልቸሮቹ በሚኒመም 100,000 ብርና ከዛ በላይ ናቸው። ትንሹ ነው የምነግርህ። ክሬኖችም አሉ ወደ በቅርበት ያው ከዳግማዊ አሰፋ ጋር ስለሚገናኝ በየጊዜው አለውና ከወንበር ላይ ተነስተ ወደ ዊልቸር ላይ ወይም ከአልጋ ላይ ወደ ዊልቸር ወይ ከሶፋ ላይ ወደ ዊልቸር ለመምጣት
ክሬን ነው የምትጠቀመው፣ በሰዎች አይደለም። አዎ እንደሱ አይነት ነገሮች እኔ አይቼ አላውቅም እስካሁን። በብዙ ቦታ ላይ ተንቀሳቅሻለሁ፣ ግን እንደዚህ አይነት ነገሮች አላየሁም። እና አገር ውስጥ እነዚህ ነገሮች አሉ ወይ ወይስ ደግሞ ሰዎችን ለማሳረፍ ብለን ወይስ ጤናው በራሱ በዚህ ልክ ሰርቪስ ይፈልጋል ማለት ነው? በፊት በሰው ነበር። ከአልጋ መውረድ ስፈልግ፣ ዊልቸር ላይ መቀመጥ ስፈልግ፣ ፀሐይ ላይ መውጣት ስፈልግ ጓደኞች አሉኝ፣ ቤተሰብ አለኝ፣ እየተቀያየሩ እየተሸከሙ ያወርዱኛል። ሲደክመኝ ደግሞ ተሸክመው ወደ አልጋ ያወጡኛል። የሆነ ጊዜ ላይ ሰው መቸገር ጀመርኩ። ለምንድን ነው ሰው የምትቸገረው? የአንድ ወር ህመም፣ የሁለት ወር ህመም፣ የሶስት ወር ህመም፣ ምናልባት የአንድ ዓመት ህመምም ቢሆን ሰው አይጠፋም። ለምንም አለ ኢነርጂውም አይጠፋም። 10 ዓመት እያለ ሲሄድ 4 ዓመት 5 ዓመት 6 ዓመት እያለ ሲሄድ ደግሞ ካለውም ከክፋት ምናምን አይደለም፣ ሰውም ካለበት የራሱ ውጥረት ኑሮ ደረጃ ለመውረድ የግድ ሁለት ሰው ፈልጋለሁ። አንዳንዴ ጎበዝ ማቃቸው የኔ ዘመዶችም ጓደኞችም የሚሆኑ ለብቻቸው የሚያወጡኝም አሉ። ግን በቃ መቸገር ጀመርኩ። የሆነ ጊዜ ላይ የሆነ ሰው አውርዶኝ ይሄድና መመለስ ደግሞ ሌላ ችግር። በጣም ደክሞኝ መመለስ ስፈልግ የሚመልሰኝ ሰው አጣለሁ። ከዛ የሆነ ሰው ጋር ደውሎ ያ ሰው ካለበት ቦታ ወይ ከፕሮግራሙ ላይ ወይ ክላስ ሊሆን ይችላል ወይ ስራ ቦታ ሊሆን ይችላል ተነስቶ ተሳፍሮ ምናምን እስኪመጣ ድረስ እኔ በቃ ጨርቅ ነው ጨርቅ። ከዛ መጥቶ ደግሞ አውጥቶኝ ምናምን ይሄዳል። ከዛ 10 ሰዓት 11 ሰዓት ሲሆን በረድ ሲል ደግሞ ንፋስ ላይ መውጣት እፈልጋለሁ። የዛን ጊዜ ደግሞ እንደገና ሰው መፈለግ ይኖርብሃል። በፍጹም የማይሰለቹ የማይታክቱ ጓደኞች አሉ። እኔ በሆነ አደርገዋለሁ ብዬ እስክል ድረስ ሲረዱኝ ይቆዩ። በመሃል ግን እንደዚህ አይነት ነገሮች ሲፈጠሩ አንድ ሐኪም አለ ከሚከታተሉኝ ሐኪሞች መካከል ምኞት ይባላልና ቆይ ዳግም እስከ መቼ ነው ሰው የሚጠበቀው? እንደው ማሽን የለም ብድግ አድርጎ የሚያስቀምጥ ምናምን አለኝ። እኔ እንጃ አላውቅም አልኩት። ለምን ዝም ብለን ዩቲዩብ ላይ አናይም አለንና ዩቲዩብ ላይ ስንከፍት የሚገርሙ ማሽኖች ራሳቸውን ችለው የሚቆሙ ከኮርኒስ ላይ የሚታሰሩ ብረት ተደርጎ አልጋ ላይ የሚደረጉ በጨርቅ ተደርጎ ከአልጋ ላይ በጣም ኢዝሊ አንስተው ዊልቸር ላይ የሚያስቀምጡ በራሱ በሪሞት ከዊልቸር ደግሞ አንስቶ ወደ አልጋ የሚወስድ ማሽን አየን ማለት ነው። ወዋልን በቃ ይሄን ማሽን ማግኘት አለብን። ይሄ ካለ ቤት ውስጥ ያለ ማንም ሰው ሴት ሆነ ወንድ ሆነ ህፃን ሆነ ትልቅ ሆነ ጨርቁን ብቻ በትክክል አስገብቶ በማሽኑ ካነሳ ሁለት ሰው ሳትፈልግ በአንድ ሰው ብቻ መቀመጥ ትችላለህ። ከዚያ ጣሊያን ሀገር የምትኖር ቡዚዬ የምንላት ዘመድ አለች እና አንድ መድኃኒት አለን የምወስደው ባክሎፌን የሚባል መድኃኒት የለም ኢትዮጵያ ውስጥ። የለም ስል የለም ነው የትም የለም፣ በቃ ኦልሞስት የትም የለም። እሷ ናት የምትልክልኝ። ከዛ ቅድም ያልኩንም ባግ ትልክልኛለች አንዳንዴ። ማስቸገሩ በጣም በቃ እየከበደኝ አስታውሳለሁ። ቪዲዮን ላኩላትና የማሽኑን ፎቶ ላኩላትና ኦዲዮ ላኩላትና ፈርቼ ስልኬን ስዊች ኦፍ አደረኩት። ምንድነው ያስፈራው? አንደኛ ብዙ እያስቸገርኳት ነው። ለመድኃኒት ጠይቃታለሁ ምናምንና አሁን ደግሞ ይሄን የሚያክል ማሽን እየጠየቅኳት ነው። በቃ ከዚህ አይብስም ወይ እሺ ነው ወይ እምቢ ነው፣ በቃ ወይ እችላለሁ ነው ወይ አልችልም ነው ምትለኝን ትበለኝ ብዬ ልኬ ስልኬን ስዊች ኦፍ አደረኩትና ጸጥ አልኩ። አየችው ይለኛል ጓደኛዬ።
ሰው የኔን ተወኝ፣ እኔ ስልኬን ዘግቻለሁ፣ ብደውል ራሷን ለማናገር አቅም የለኝም ምናምን አልኩት። ምክንያቱም ሰው ተቸገርኩ ባይልህ ራሱ አንዳንዴ አንተ ማስቸገሩ ይከብዳል። ከዛ እንደምንም ብዬ ቆይቼ ስልኬን ስከፍተው አይተዋለች፣ ኦዲዮ ልካልኛለች። መቼም አማት በለ መከፍተው ጸልዬ ነው መከፍተው። ጸልዬ ትላለህ እንዴት ልክፈተው? በቃ ፈራሁት አልኩ። የምርህን ነው በእውነት በስመ አብ ወልድ። በቃ እንደምንም ብለን ከፈትኩት። ዳግምዬ ነው የምትለኝና ዳግምዬ እንዴት ነህ ደህና ነህ ሆይ? አንተን ያስጨነቀ መገኘት አልመገኘቱ ነው? ዋጋው ነው? ምን ነበረ? መገኘትማ እንደሚችል አየሁት። እዛው ሀገር እሷ ያለችበትም ቻይናም ብዙ ቦታ እንዳለ አየሁኝ። ስለዚህ ክፍያው ነው አሁን ክፍያውና ማናገሩ። ዳግምዬ እንዴት ነህ? የላክልኝን አየሁት። አላውቀውም ይሄን ማሽን ግን ልጠይቅና ልንገርህና ምንችለውን እናደርጋለን፣ አታስብ፣ አትጨነቅ ምናምን አለች። ሜሴጁ ላይ ራሱ አስታውሳለሁ ብዙ እያስቸገርኩሽ እንደሆነ አውቃለሁ ምናምን በቃ ነፍሴ ተጨንቃ ነው የላኩትና በኋላ ኔክስት ዴይ ደወለችልኝ። እዚህ እኔ የማውቃቸው የሕክምና ዕቃ የሚሸጡ አሉና ሄጄ ሳናግራቸው ማሽኑን ራሱን አገኘሁት። ዋው ደስ ይላል። እና ይሄን ያህል ወደ 5000 ምናምን ዩሮ ይደርሳል። እኔ በምችለው ጓደኞቼን ደግሞ ደውዬላቸዋለሁ፣ ሁሉም እንተባበራለን ስላሉ እንሞክራለን አለች። ከዛ የኔ ስራ ምንድን ነው? መጸለይ። በቃ 5000 ዩሮ ልሰጣት አልችልም የዛኔ። ስለዚህ እግዚአብሔር በቃ ሰው ስጠኝ ይሄን ማሽን እንዲገዛ የሚያስችል። ወደ ስንት ማለት ነው? የዛ ጊዜ እንደውም ብዙ አልነበረም 5000 ዩሮ የዛኔ ስንት 330 ማን ነው በስንት ሂሳብ ነው የዛኔ? በ50 ምናምን በ40 ምናምን ሂሳብ እንደዚህ ነበር። ወደ ስንት ሺህ ብር ፈጃ አጠቃላይ ማሽኑ? ወደ 200-300 ሺህ ብር አለ። በጣም ውድ ነው። እውነትም የሀብታም በሽታ ነው ብያለሁ በጣም። ከዛ ለጓደኞቿ ስትነግር አንዷ ፈትለ ወርቅ የምትባል ጓደኛዋ 1000 ዩሮ ሰጠች፣ ሌላኛዋ 500 ዩሮ፣ ሌላኛው 200 ዩሮ። ሌላ ሳምንት ባልሞላ ጊዜ ውስጥ ገንዘቡ ሞላ፣ ማሽኑን ገዛችው። ከዛ ፎቶ ላከችልኝ። በጣም ትልቅ ነው፣ ረጅም ነው። ዳግምዬ እንግዲህ እኔ የምኖረው የኢትዮጵያ አየር መንገድ የሚመጣበት ስቴት አይደለም። ስለዚህ ወደዛ ወስዶ የሚልክልኝ አካል እየፈለግኩ ነው አለች። ሌላ ችግር እንደገና የዳግም ስራ መጮህ ነው። ጌታ ወይ በቃ እንዶችን እንደምንም ብለህ ብታሳካልኝ እላለሁ። አሁን አንድ ማሪዮ የሚባል ሐዋሳ ፒና ሆቴልን ታውቀዋለህ? ነፍሷን ይማረው፣ የእሷ የወርቅዬ ልጅ ማሪዮ የሚባል ታገኘዋለች። እባክህ ዳግም እንደዚህ እኮ ተቸግሮ የሆነ ማሽን ገዝቼለት ከዚህ ገና ወደዛ የሚወስደው ወደ ሚላኖ ወስዶ ከዛ እንደገና የሚያስጭን ሰው እየፈለግኩ ነው፣ የምታውቀው ሰው አለህ ምናምን ትለዋለች ማለት ነው። ማሪዮ ምን ቢላት ጥሩ ሐዋሳ እየሄድኩ እኮ ነው አለ። የምርህን ነው? እግዚአብሔር እንዴት ደስ ይላል። የምርህን ነው ስትለው ወደ ኢትዮጵያ እየሄድኩ ነው እኔ ችግር የለውም የሻንጣ ከፍላለሁ ምናምን ሲላ የጀርባ ባግ ብቻ ነው ያዘው። ድንገት ነው ተጠርቼ የሚሄደው፣ የጀርባ ባግ ብቻ ነው ያለኝ፣ እኔ ራሴ ወስደዋለሁ። ድንገት ነው። እሷ መረጃ የላትም ነበረ ምንም ነገር። ሰው ያውቃል ብላ ነው። እኔ እኮ በተአምር ነው የምኖረው እኮ የምልህ፣ የእውነቴን እኮ ነው ቤኪ። እሱ ከዛ ተነስቶ ይዞ መጣ። ሌሊት 6 ሰዓት ተነስቶ አዲስ አበባ 12 ሰዓት ማሽኑን ይዞ መጣ። እኔ አስቀድሜ ቶሎ ከምኖርበት ቀበሌ ደብዳቤ ለጉምሩክ ለአየር መንገድ አጽፌ እንዲህ አይነት ጉዳት አለበት
ጓደኞቹ ዘመዶቹ እንደነ ማሽን ገዝተውለታልና ትብብር አድርጉለት ተባለ። ከዛ እዚህ የተለያዩ ቢሮክራሲዎች ምናምን ነበሩ መጀመሪያ። ትክክልም ነው ኦፍ ኮርስ የሚገባ ነገር ምን እንደሆነ መታወቅ ስላለበት እሱን አልፎ 12 ተኩል ጓደኞቼ ኤርፖርት በር ላይ ጠብቀው ተቀበሉትና ደወሉልኝ። ዳግም በጣም ትልቅ ነው ሰውየው እግዚአብሔር ይስጠው ምናምን አለ። እኔም ደውዬ አመሰግንኩት። ኧረ እባክህን ችግር የለውም ምናምን አለኝ። ከዛ እንዴት እናድርገው አሉኝ። በቃ ወደ ቤት ይዛችሁት ሂዱ። ከዛ እኔ የሚመጣ ሰው ፈልጋለሁ ምናምን አልኩና አንድ ታረቀ የሚባል ጓደኛ የሚመጣ ሰው የምታውቀዋል ልለው ደወልኩለት። የት ነህ ምናምን ስለው ከአዲስ አበባ ልወጣ ነው ወደ ሐዋሳ። ምን አልኩት። በልበልበል ያለበት ቦታ ቁምልኝ የምታመጣልኝ ቃል። ይሄም ሌላ ነገር። ሌሊት 6 ሰዓት ከዛ ተጭኖ ቀን 6 ሰዓት እኔ ጋር ገባ። ፎቶ አንስቼ ስልክላት እሷ ራሷ አላመነችም። በአንድ ቀን ማለት ነው የሆነው? በአንድ ቀን ከጣሊያን እስከ ሐዋሳ። እግዚአብሔር እኮ በቃ ሲከፍትልህ ይሁን ላንተ ካለ በየት በኩል ምን እንደሚሳካ ራሱ አታውቀው። አንዳንደኛ እንዲሁ እንጨነቃለን እንዲሁ እንጠበባለን እንጂ በቃ ሊያደርገው ከፈለገ ያደርገዋል። ምን አይነት ተአምር ምን አይነት እድለኛ ነህ እያለች ማለት። አሁን ይሄው 4 ዓመት ሊሆነው ነው ማሽኑ ከኔ ጋር እግዚአብሔር ይመስገን። ምን ያህል አገልግሏል? እንደገና ደግሞ የጥገና ነገሮች ቢፈልጉ እንደዚህ በቀላሉ ሜንቴናንስ ነገሮች ይገኛሉ እዚህ ሀገር ውስጥ? አይገኝ። እንደዚህ አይነት ነገር ገጥሞ ያውቃል ተበላሽቶ? አዎ 1-2-3 ጊዜ። ኧረ የምን 2-3 ጊዜ ከ10 ጊዜ በላይ ገጥሞኝ። ምንድን ነው የምታደርገው? ምን ሆነ መሰለህ? ኧረ ምን ታደርገዋለህ የሚለውን የሚገርምህ አንስቶም ላይወርድ ይችላል። አንስቶ አየር ላይ አልወርዳል። ይቅር ይበለኝ። እሺ ማለት አሁን እኮ ያስቃል። በሰዓቱ መግቢያ ነው ያጣነው። ወጣ አየር ላይ ከዊልቸር ላይ አንስቶኝ ገፍተን አልጋ ላይ ያደረግነው። ጫን ብንለው አይወርድም። ሶኬት ብንሰካ ባትሪ ብንነቅል። ለምንድን ነው ያልኩት? በቅርቡ አንተ ጋር ያለ እንዲሆን አለና አስታውስክ አይደል? አንተ ባለህበትም በቀደም እንደዚህ ባለፈው እንደዚህ ሆነ። የመጀመሪያዎቹ ኤክስፒሪየንሶች ጌታ ወይ በቃ አረሳቸው። ስሜት እንደ መጀመሪያ ስላለመድከው ይሄውን ከለመድከው በኋላ ያለው ነገር ነው። እኔ በጣም ነው የደነገጥኩት። ከዛ መፍትሄው ምንድነው? መፍትሄው ምንድነው? 2 ወይም 3 በደንብ መሸከም የሚችሉ ሰዎች መጥተው እኔን ከነጨርቁ ወደ ላይ አንስተው ከማሽኑ ላይ አውርዶ ማስተኛት ነው። ስለሚቆላለፍ አያስቸግርም? ይቆላለፋል። አንደኛ ጨርቁ ይቆላለፋል። እንደገና ሎድ አለው። ሁለተኛ ሎዱስ እሱን ነው ሙሉ ክብደቴ ወደ ታች ነው የሚሆነውና ባላንስ አድርጎ ሰዎች በቃ የመጀመሪያው ኤክስፒሪየንስ በቃ ኤክስፒሪየንስ አይደል። ለማንሳት በጣም ከብዷቸው አጋጣሚ አንድ ጓደኛዬ ነው የነበረው ሳሚ ይባላል። እሱ ነበረ። ሌላም አንድ ልጅ ነበረ። ለሁለት በጣም አስቸግሯቸው እኔም እንደው መጨረሻ ላይ እንደሱ እንደያዛችሁ ጨርቁን ቁረጡት አልኩ። መቀስ አምጡና ጨርቁ ይቆረጥና በቃ አልጋ ላይ አድርጉኝ። ተሸክመው እንደገና አሳለፉ። እንደዚህ በጣም ደጋግሞ እንትና መጨረሻ ሲደጋገም አዋሳ ሞይንኮ የሚሰራ አንድ ሜካኒክ ጠራውና ይሄ ነገር እንደዚህ እየሆነብኝ ነው፣ ይሄ ነገር ለኔ ህልውናዬ ነው፣ በቃ እንደገና ተመልሼ ጥገኛ መሆን የለብኝም፣ ቢያንስ በዚህ ማሽን ያገኘሁትን ነፃነት ይዤ መቆየት አለብኝና እባክህን እያልኩት መጥቶ አየውና ዳግም የሚሻለው ሁለተኛ ማሽን መፈለግ ነው፣ ካልሆነ ደግሞ ይሄ ሞተር ፓርቱን ስፔር ፓርት ስላለው
ማስላክ ነው እንጂ ከፈታ ነው እና አንዴ ከተበላሸ በኋላ ችግር ይሆናል። እውነቱን ነው። አንድ አይን ያለው በአፈር አይጫወትም። ምን ብዬ ላስፈታው? እሺ ብዬ በቃ ይቅር አልኩት። አሁንም እያባበል ነው እየተጠቀምነው ነው። እንግዲህ እንደ እግዚአብሔር ፍቃድ ምናልባት ሁለተኛ አሁን ቢያንስ የሚቀመጥና ከተበላሸ ሊቀየር የሚችል ነገር እንደሚያስፈልገኝ አሁን አምናለሁ እና አሁን 4 ዓመት አገልግሏል። የተወሰነ ጊዜ እየደጋገመ አጋጣሚ ደግሞ በቀደም አንተም እኔ በነገራችን ላይ ስወጣና ስወርድም ብዙ ሰው እንዲያየው አልፈልግም። ምክንያቱም ያሳቅቃል አይመስልም። አሁን እኔ ብዙ ጊዜ ወጥቼ ስናገር ምናምን ምንም በማሳለፍ አይመስልም። ኢቭን አሁን አንድ ሰው ደውሎልኝ ነበርና ሶፋ ላይ ተቀምጬ ያለውን ፎቶ አይቶ ዳግም እኮ ከሰርጀሪ በኋላ ራሱን ችሎ ሶፋ ላይ ተቀመጠ ብዬ ሳሳያለ እስከዛሬ አይቀመጥም እንዴ ብሎ በጣም ገረማቸዋል። አይመስልም። ግን እንዳልኩ አሁን ማሽኑ ወይ እድሳት ይፈልጋል፣ ካልሆነ ደግሞ ተለዋጭ ይፈልጋል። እግዚአብሔር አይደለ ይሄንንም ያመጣው ተለዋጩንም ያመጣዋል። ብዙ እርግጠኛ ሆኜ በጣም እነግርሃለሁ። ለምንድን ነው እንደዚህ አይነት ጥያቄዎችን የምጠይቀ? ብዙ ጊዜ በምታገኛቸው ሚዲያዎች ወይም መድረኮች አማካኝነት ስትናገር ሰዎችን የማበረታታት ነገር አይባለሁ። ይሄ ደግሞ ሰዎች ምንድነው አንተ ጋር ያለው ነገር እያሰቡ ያሉት እንደኔ በቅርበት ማየት ያልቻሉ ሰዎች ተሽሎ በርትተ ጠንክረ በአካልም በአእምሮም በሁሉም በስነ ልቦናዊ ነገር ተሽለ ሰዎችን እያበረታ እንዳለ ብቻ ነው ብዙዎቹ የሚያውቁት። አሁን የዳጊን ነገር ምን አዘገየ ብዬ ሳስብ ይሄ ነገር ይመስለኛል እና ውስጥ ያለውን ነገር አያውቁም። አሁን መሀሉ አይነገር የሚባል ነገር አለ። የሚነገር መሀል አለና አንተ ጋር እሱ ባለመነገሩ ሰዎች ይሄ አይነት ጋፖችን ለመሸፈን መዋጮዎች በትክክል እንዳይከናወኑ ሚዲያዎች ላይ ያለክ ነገር እኔ ጎድቷል ብዬ አስባለሁ። እንደግሌ ብዙ ሚዲያ ላይ ሳይ ጥሩ ነው ትውልዱን ማነጽ ኢንስፓየር ማድረግ ከችግሩ በላይ ከፍ ብሎ መታየት ደስ ቢልም ችግሩን ግን አስረስቷል። ችግሩ ግን አለ ሰው ጋር። ግን የሰው አእምሮ ላይ ያስቀመጥከው ምንድነው? አንተ ተሽሎ ያ ወዳጅ ላክለ ሰውዬ ልክ ለሌላ ሸሪ ቴንኪው ኮንግራቹሌሽን ዳጊ ቁጭ ብሏል ይላል። እያገገም በየቀኑ የምታደርጋቸውን ፊዚዮቴራፒዎችን አያውቋቸውም፣ ወጪያቸውን አያውቋቸውም። አሁን በቤት ውስጥ ቅድም እየሳኩኝ ነበርና አንተ ስለለመድከው ምናልባት ሰውም እንዲደነግጥ አትፈቅድም፣ ችግሮችን እንዲያው አትፈልግም። የተቀረጹ ቪዲዮዎችን አትልቀቁ ይሄንን ተው ትለናል እኛን ራሱና ከዚህ በፊት በቲክቶከሮች አማካኝነት የሰራናቸው ነገሮች ሲቃውን ፓርት ሰው እንዲያየው አታደርግም። ያን አለማየታቸው ሰዎች ደግሞ ተሽሎ ጥሩ አይነት ነገር ላይ ያለን እየመሰላቸው ያለው ስትጽፍ፣ በየሚዲያው ስትቀርብ፣ መጽሐፍ ስታሳትም ሁሉ ያለቀ እየመሰለው ያለ ሰው አለና ከዛ በመነሳት ነው እኔም እዚህ ነገር ውስጥ በዋናነት መግባት የሚፈለግኩት ማስተባበር የሚፈለግኩት። ያልታዩ ነገሮች መታየት አለባቸው፣ ያልተነገሩ ነገሮች መነገር አለባቸው፣ ሂደቶቹ መታወቅ አለባቸው እና የሚያስፈልገውም ነገር ተደርጎ ደግሞ አሁንም ሌላ መዘግየት እንዳይመጣ ቶሎ ተገቢውን ሕክምና ተደርጎ ጤና ተመልሶ እኔ ራይን ነው የደገፍኩ እንዳለ የሚሰማኝና ብዙዎቹም ደግሞ ያንተ ተከታዮች፣ ያንተ ወዳጆች፣ ያንተ አክባሪዎች ራይን ነው እየደገፉ ያሉት ብዬ አስባለሁ። እነዚህ ሰዎች የገባቸው አንድ ነገር አለ። ምክንያቱም መጽሐፍ ላይ የሚሰማናቸው አዲስ ሕይወትና እንዲሁም ከማዘን ወዲያ የሚገራርም ምስክርነትና ብዙ ሰዎችን ያዳነ፣ ብዙ ሰዎችን ከሞት የመለሰ፣ ብዙ ሰዎችን ከጥል ወደ ቤታቸው እንዲመለሱ ወደ እርቅ ያቀረበ የእርቅ ማዕድ ነው ብዬ አስባለሁ። ትልቅ መጽሐፍ ነው እና በጣም ትልቅ ስራዎችን እየሰራ ነው። ነገር ግን ከዚህ በበለጠ ጤና ቢመለስ ደግሞ ለብዙዎች በብዙ መድረስ ስለምትችል ይሄ ነገር የዳግማዊ አድናቂ አክባሪዎች ወይ እንዲሁም የአዲስ ሕይወት ዩቲዩብ ቻናል ተከታታዮች ይህንን ፕሮግራም ለብዙ ሰው እያደረሳችሁ ቀጣዩን ሕክምና በቶሎ አሳክተን ብዙ እንዲጽፍ ብዙ የፖድካስት ፕሮግራሞችን ብዙ የፕሮዳክሽን ስራዎችን እየሰራ በራሱ ሚዲያ ፈልገን እንድናገኘው። ብዙ የተበጣጠሰ ነገር ነው ዳጊ በሰዎች ላይ ሄዶ የሚያወራው፣ ግን የራሱ የዩቲዩብ ቻናል አቁሟል። ባለፈው በሀቢባ የቲክቶክ ቻናል ላይ ለመቀስቀስ ሞክረናል። በደንብ 2,000 ሰዎች ሰብስክራይብ አድርጋችኋል። አሁንም ይህን ቪዲዮ ከተለቀቀበት ጊዜ ጀምሮ ሰብስክራይብ እያደረጋችሁ ለብዙዎች በማጋራት እንዲሁም የደውል ምልክቱን በመጫን ይህንን ቻናል በደንብ ከፍ እንዲልና ለብዙዎች ደርሶ ብዙሃንን እንዲታደግ የብዙ ህይወቶች እንዲቀየር የእናንተ አስተዋጽኦ ግድ ይላል። ምንም ማናረገው ቀላሉ ነገር ምንድነው? ሰብስክራይብ ማድረግና የደውል ምልክቱ መጫን ከኛ የሚጠበቅ ቀላል ነገር ነው። ሌሎቻችን ግን
ባሉት ክፍተቶች ላይ አቅማችሁ የፈቀደውን እንድታደርጉ ጥሬን አስተላልፋለሁ። እንቀጥላለን። ወደ ህንዱ እንመለስ። ወደ ዋናው የሄድክበት ህክምና ሁለተኛው እንዳልኩ የነርቭ ህክምናውን የስፓይናል ኮርድ ህክምናውን አደረግኩኝ። ከዛ በኋላ ፊዚዮቴራፒ ጀመርኩኝ። በቀን $30 ለማድርበት ቤት እከፍላለሁ። በቀን ከአንተ ጋር ሌላም ሰዎች አሉ? ከኔ ጋራ 2 ሰዎች አሉ። አንዱ ኮስት እሱ ነው። ምግብ አለ፣ አልፎ አልፎ ትራንስፖርትም አለ፣ መድኃኒቶች አሉ፣ በጣም ብዙ መድኃኒቶች የሚታዘዙ። የምትገዛቸው ደግሞ ቁስሉን ለማጽዳት ቤት ማጽዳት ከጀመርን በኋላ በራሳችን ደግሞ ሌሎች ነገሮች የምትገዛቸው የሚያስፈልጉ ነገሮች ደግሞ አሉ። እነሱ እየተደመሩ ሲሄዱ ወጪው እየሄደ መጣ ብዙ። በኋላ እዛ ካሉ ሰዎች አንደኛውን ሳናግረው ፊዚዮቴራፒውን እዚህ መስራት አለበት፣ ካልሆነ የተሰራው ሰርጀሪ ዋጋ የለውም ማለት ነው። አሁን ግራ ገባኝ። አንደኛ ያልታሰበ ሌላ $14,000 ያህል ለዚህኛው ሰርጀሪ ወጥቷል። በዚህኛው ሰርጀሪ ምን ጥቅም አገኘ ከተባለ 100% ተቀርፏል ችግሩ። እብጠቱ 100% ተቀረፈ። ወደ ውጪ አብጦ የነበረው ተስተካከለ። ቆዳው ጠቁሮ የነበረው ተዘጋ። ያ ፓርት በቃ 100% አንደኛው ችግር የተቀረፈው እሱ ነው። ፊዚዮቴራፒውን ከሰራው በኋላ ዶክተሩን አናገርኳት። ዶክተሬ ግድ እዚህ መቆየት አለብኝ ወይ? አንደኛ ተመልሼ መምጣት እንዳለብኝ ተነግሮኛል ከ3 ወር በኋላ። ለሱ የሚያስፈልገኝ ገንዘብ አለ። ሁለተኛ ከዚህ ሲሄድም የ3 ወር መድኃኒቶች፣ ማሽኖች፣ ማቴሪያሎች ይዤ ነው የሚሄደው እና የግድ እዚህ መቆየት አለብኝ ወይ ስላት በጣም ቀና ዶክተር ናት። በፍጹም አለች። አዲስ አበባ የሚሆን አንተ ያለበት ቦታ ጥሩ ፊዚዮቴራፒ ካለ እዛ መስራት ትችላለህ አለች። የኔንም ዶክተር አናገርኩት። እሱም ተስማማ። ያለውን ወጪ ከ3 እስከ 4 ወር ባለህበት ቦታ ሄደህ በደንብ ፊዚዮቴራፒ ሰርተ ለውጦች ካገኘህ ለውጦችን ትጽፍልኝና ትመጣለህ። 2ኛ ዙር 3ኛም ዙር እንደግመዋለን አለ። እዚህ መጣው። ከእናንተም ጋር ከተነጋገርን በኋላ ሰናይት የምትባል በጣም በጎ ሴት አለች የምትረዳኝ። በፍጹም ሐዋሳ መሆን የለብህም እኔም እረዳሃለሁ ና ወደ አዲስ አበባ ብላለች። ከቤተሰብ ጋር ተነጋገርኩኝና አዲስ አበባ መጣሁኝ። እዚያውን ያለውበትን ቤት ተከራየ። ጥሩ ሰው ናት አከራይዋም፣ እግዚአብሔር ይባርካት። ዊልቸር መግቢያ ሰርታ የምትችለውን ዋጋ ዲስካውንት አድርጋ ፊዚዮሜድ የፊዚዮቴራፒም ደግሞ አቅም በፈቀደ የሚቻለውን ድጋፍ ሁሉ እያደረጉ ፊዚዮቴራፒው ተጀመረ። ደግሞ ያሬድን አንተም ታውቀዋለህ፣ በጣም ቀና ሰው ነው። እሱ ደግሞ ሪፍሌክሶሎጂ ቤት አለው። እዛ ደግሞ ሪፍሌክሶሎጂ መታሸት ጀመርኩኝ። የመጀመሪያ ቀን ራሴን ችዬ ለማስቀመጥ ሲሞክሩ ያለ ሰፖርት አልጋ ጠርዝ ላይ 20 ሰከንድ እንደተቀመጥኩ በቃ ወድቃለሁ። አቅም የለኝም፣ በጣም ይከብዳል። ባላንስ ማድረግ አትችልም። የመጀመሪያውን 1 ወር ፊዚዮቴራፒውን እየሰራን ቢያንስ 1 ደቂቃና 2 ደቂቃ በ1 ወር ውስጥ መቀመጥ ከቻልክ ትልቅ ፕሮግረስ ነው አሉ ዶክተሮች። ፊዚዮቴራፒ ያለምንም ድጋፍ ማለት ነው። እኛ እዛ እንሰራለን፣ እቤት እዚህ መተን እንደግማለን። በ1 ወር ውስጥ 15 ደቂቃ መቀመጥ ይችላል። የምርን ነው የእውነት። ያለምንም ቤተሰቦቻችን አሁናዊ ሁኔታው ምን ይመስላል አላችሁት? ምላሽ እያገኘን ይመስለኛል። በጣም ደስ ይላል። እስቲ ቀጥል። እና እሱ ነገር በጣም አበረታታ። በጣም ደስ ይላል። እንዳልኩ የቤት ኪራይ አለ፣ ትራንስፖርት አለ። በዚህ አጋጣሚ ደግሞ እኔም አንተም የምናውቀው የውሃና ኤነርጂ ሚኒስቴር ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ በጣም ደግ ሰው። አንዳንዴ እንዲህ አይነት ባለስልጣን አለ ወይ ብለህ እስክትል ድረስ በጣም ሩሩህ ሰው። የትራንስፖርት እንዳልቸገር መኪኖችም እየመደበ እያገዘ
በሚቻለው ነገር የሚረዳኝ ሰው መጣ ማለት ነው። መምሬ ነበር አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምሬና እንዲሁም ደግሞ ቫይስ ፕሬዚዳንታችንም ነበረ። ይቅርታ የመጨረሻው ፕሮግራም ያዘጋጀነው አዲስ ዓመት የምስጋናና ይቅርታ ከመሀል አይተው አንተ በረከት ሲል እየሳኩኝ ነበር። አይተውና ማይክ እየይዞ ነበር ቀረጻ እያለ እና መሰረት ታደሰ የምትባል ደግሞ እህት አለችኝ እዚህ። እኔ እኮ በረከት በእውነት በእግዚአብሔር ፊት ነው የምነግርህ። እኔ እኮ ከክፉዎች ክፋት ይልቅ የደጎች ደግነት የሚፈትነኝ ሰው በዙሪያዬ በጣም ደጋግ በጣም ቅን ሰዎች ከመብዛታቸው የተነሳ እኔ በደግነታቸው ነው የምፈተነው። እኔ እኮ ሰው የጎዳኝ ሰው ነኝ። ሰው የመታኝ ሰው ነኝ። ሰውን ላለማመን፣ ሰውን ለመጥላት፣ ከሰው ለመራቅ በቂ ምክንያት ያለኝ ሰው ነኝ። እኔ ግን እነ መሰረትን የመሰሉ እነ ሰናይትን የመሰሉ አንተ እነ ጸደይን የመሰሉ እዚህ ያሉ ሰዎች ቤት አከራያችን ግቢውን የሚቆጣጠር ልጅ አለ። እኔን መሸከም አይሰለቸው ማይደክመው ልጅ አለ። በየሄድኩበት ቦታ እግዚአብሔር ሰው እየሆነ ይጠብቀኛል ብለሃል እኮ። እግዚአብሔር ሲወድ ሰው ይሰጣል። በቃ ከዛ የተወሰኑ ሴንስ ማላደርግባቸውንም የሰውነቴንም ክፍሎች ሰንሴሽኑ መጨመር ጀመረ ማለት ነው። ይሄንን ውጤት ይዤ ዶክተር ዘነበ ጋር ሄድኩኝ። አሳየሁት ለውጦቹን። በጣም ደስ አሉ። ይሄ በመጀመሪያው ዙር ከምንጠብቀው ውጤት ፈጥኗል። ይሄ ፊዚዮቴራፒ እንዳይቋረጥ ቀጥላል። ወደ ሐዋሳ መለሳለሁ ብዬ ለአንድ ወር ነው የመጣሁት ብያለሁ። እነ ሰናይት እነ መሰረት ደግሞ ይሄንን ውጤት ሲያዩ በፍጹም አሉ። ዶክተር ሀብታሙን በጭራሽ ምንችለውን እናደርጋለን፣ ኪራይ ቤቱን ቀጥል ስራ አለ። አንተ ሐዋሳ መሄዱን ቤተሰብ ጋር ስለሆነ ነው ወጪውን ሽሽት ነው? ወጪ መቀነስ። አክሰሱስ አለ እዛ። አሁን ለምሳሌ ብትሄድ ራሱ እነዚህ ፊዚዮቴራፒስቶችን በደንብ ማግኘት ይችላል በዚህ ልክ? አይ በዚህ ልክ ማግኘት አትችልም። እዚህ በጣም የተጠናከሩ በማቴሪያልም በባለሙያ በጣም የተጠናከሩ አሉ። ግን እንዳልኩ እዚህ የቤት ኪራይ ክፍያ አለው። ብዙ ወጪዎች ደግሞ ትንሿ አንድ ነች አዲስ አበባ። ትንሿ የራሱ ቀላል ያሉን ወጪዎች አሉ። ግን እነዚህን ሰዎች ደግሞ ትብብርና እርዳታ ድጋፍ ስታይ ደግሞ አንተ ራስህ ልይዛል። በቃ ትበረታለህ። ዋው ደስ ይላል። እዛ 2 ወር ቀጠልኩ። በዚህ መካከል አንተም ቴስም መማርም ያለውን ለውጥ ስታዩ እናንተም በቃ ወጥራችሁ ያዛችሁ። በዚህ መሀል ማን ተገኘች? ሀቢባ በመጀመሪያው የገቢ ማሰባሰቢያ ላይ ትብብር አድርጋ ነበረ። መማር ቤት መጣ ቃል ገብታለን ነበር። አዎ በአሁኑ ግን እኔ ይሄንን ኃላፊነት ወስዳለሁ ብላለች። አሁን 1 ወር ከ15 ቀን ያክል ሲቀረን ሰሞኑን የገቢ ማሰባሰቢያ በሀቢባ ቤት ተደረገ። ሀቢባ እኔ እግዚአብሔር ይባርካት፣ ልጆቿን ይባርክ። በጣም ከባድ ዋጋ ነው የከፈለችው። ከቀኑ 9 ሰዓት የተጀመረ እስከ ሌሊቱ 9 ሰዓት ነው የሄደው። ምን አስገረመ? ጠብቀ ነበረ ያልከው ነገር እዚህ ጋር ይሰራል። ከክፎች ክፋት ይልቅ የደጎች ደግነት ያስፈራኛል ያልከው እዚህ ጋር ነው። አሁን በጣም እኔ ሀቢባ አታውቀኝም። በሚዲያ ከማየት የዘለለ ምንም እንትን አትልም። በአንድ ቀን ላይቭ ላይ ነው ቃልም የገባችው። በአንድ ቀን ነው በቃ ስንነግራት ቀጥታ ነው ቃል የገባችው። መማር ተስፋዬ ያደርገው ምን አይነት ደግ ሰዎች እንደሆኑ 3 ዙር 4 ዙር አንዴ እስኪጠናቀቅ ድረስ ይሄን ድጋፍ አናቆምም፣ ከአዲስ አበባ ማትወጣትም ብለው ይኸው እዚህ ያገዙኝ ያለችው አንተን ጨምሮ ማለት ነው። እኔ በቀል ሀቢባ ተሳቀኩኝ። እሷ ደግሞ አንድ ሰው በቃ ምንም ሰው የለም እስከሚባል ድረስ አላቆምም አለች።
የገረመኝ ደግሞ ባለቤቷ ከስራ መጥተው አላገኛትም። ልጆቿ ከትምህርት ቤት መጥተው አላገኘቻቸውም። ሌሊት 8 ሰዓት ላይ መጥቶ ቡና አፍልቶ ይሰጣት ነበር። እንዳታቆም ይቀጥል ባይዘው ወይ ልንወጣ ነበረ እና እንሙላ እንደዚህ 200 ሰው ተባለ፣ 250 300 ሰው ተባለ። ያ ሪከርድ ነው፣ ትልቁ ሪከርድ እሷ ቤት 286 ሰው ነበር። በአንተ ደግሞ 330 ምናምን ሰው ነበር። እሱም እኮ በቅቶ አይደለም አልቆ አልወጣንም እኮ አቆም ነው አቃተን። በቃ እኔም ወገቤ ተንቀጠቀጠ፣ እሷም አቃታት። በቃ ቁጭ ብላ ደግሞ እየመዘገበች ነው። የሶስት ሰው የአራት ሰው ስራ ነው ስልኳ ላይ የሶስት ሰው የአራት ሰው ስራ ነው። ሄሎ እንትን ዋትስአፕ አቢባ ነኝ መልእክት ደርሶሻል። በጣም የሚገርመው ራሷ ትመዘግባለች፣ ራሷ ቃል ታስገባለች። ቁጧ ራሱ ደስ ይላል። ዝም ብሎ ሰዎች ገብተው ቁጭ ካሉ ቶሎ በሉ ቃል ገብታችሁ ውጡ ሰዓት የለንም እየወደዷት ነው። እየተቆጣቻቸው ሁሉ እሺ ሀቡ ነው የሚሏት። አይገርም? ለምን ይመስላል ግን እንደዚህ ሆነ? እኔ ለሀቢባ እግዚአብሔር በጣም ትልቅ ጸጋን የሰጣት፣ ለእኔ ደግሞ ሀቢባን ሰው ነው ያደረጋት እግዚአብሔር። እየተጨነቅን ነበር። ሁለተኛውን ሕክምና እንዴት ነው የምናደርገው? እጃችን ላይ የቀረች ትንሽ ሳንቲም አለች፣ እሷ ላይ መጨመር ይኖርብናል እያልን ነበረ። እሷ በትልቁ ደገፈችን፣ በጣም በትልቁ። እንዲህ ሲሆን ነው ሴትነት የስኬትና የጥንካሬ ምልክት ነው ይባላል። በስማ ለሁሉም አይሰራም፣ ግን እንደዚህ አይነት ሴቶች አሉ ደስ የሚል ከራሳቸው የሚቆረሱ። ቅድም እኮ የምጠቅስልህ እኮ ሴቶች ናቸው። ሰናይትን በል አይገርም? ሌላው ምን ተረዳው? እሷ ቤት ላይ እንዲህ ላይቭ ላይ የገባን ሁለት ነገር፣ አንድ የሰዎችን የመልካምነት ጥግ በዚህ አጋጣሚ በጣም እናገራል። ሴቶች በጣም የሚሰጥ ልብ አላቸው። 95% ሴቶች ነበር። በጣም እንደውም አቢባ ወንዶች የሉም ዝም ብሎ ነው ከቤት ራስ እንጀራ ባጥንት ምናምን ስትል በኋላ ላይ የተወሰኑ ወንዶች መጨረሻ ላይ በኋላ ግን በዚህ ልክ ሴቶች ላይ የመስጠትን ነገር አይቼበታለሁ። ከዛ ደግሞ ሳላደንቅ ማላልፈው ያንተ ጥንካሬ ከ9 ሰዓት እስከ 9 ሰዓት እኮ ነበርክ። እንዴት ነው እሱ ነገር ነው ጥያቄ። ሀቢባ ለኔ ብላ ድካሟን ችላ ህመሟን ችላ ያን ሁሉ ሰው እያስተናገደች፣ አንዳንዱ ሰው እኮ ያበሳጫታል ገብቶ ሌላ ነገር ያወራል ምን ይላል። እሱን ሁሉ ችላ ቁጭ ካለች እኔ እንዴት መጨከን ያቅተኛል? ማለት ልተኛስ ብል እንዴት ትቻ ትተኛለሁ? 5 ደቂቃ ልብላ 10 ደቂቃ ልብላ እንኳን ብያት ምግብ ለመብላት እኮ ቪዲዮ አጥፍተን እኔ በቃ ለሷ ነው የሚጨነቀው። የሰይጣኑ ፈተና በዚህኛውም እኮ አልቀረልን። እንዴት ታያቸዋለህ? አሁን እዚህ ነገር እኔ ቻሌንጆች ዛሬ ይሄ ቀረጻ ጋይስ ቤተሰቦቻችን ዛሬ በዚህ ቀረጻ ላይ ቻሌንጅ አለ። ዳጊ ጋር በነገራችን ማለት ሁሌም ችግር አለ። ሁሌም አሁንም በልኩ የተሰፋ ችግር አለና እንዴት ነው የምታያቸው? የምትረዳበት መንገድ ማለት እኔ የምረዳበት መንገድ ምንድነው መሰለህ? አንድ ነገር ማስቸገር ከጀመረ የሆነ ውጤት አለው ማለት ነው። አንዳንድ ፕሮግራሞች ላይ ለምሳሌ እጋበዝና ሄድና አሁን የእውነት ነው የምናገረው፣ ወይ የያዝነው ባግ ይቀደድብናል፣ ወይ የያዝነው ካቲተር ይቀደድብናል፣ ወይ የሆነ ነገር ይበላሽብናል። በቃ እጭ ብለህ ምንድነው ወደዛ ምናምን ብለህ ዞረ እንድትመለስ የሚያደርጉ ነገሮች ይፈጠራሉ። ልክ እንደዚህ ነገር ሲበዙ አሃ እዚህ ፕሮግራም ላይ አንድ ሰው ምናድነዋል ማለት ነው እላለሁ። የሆነን ሰው ነፃ ልናወጣ ነው ማለት ነው። ቻሌንጁ በዛ ቁጥር የሆነ ነገር አለ። አንዳንዴ ልብሴ ምናምን የተበላሸ እኮ ከሰው ልብስ ወስጄ ኢንተርቪው የምሰጥበት ጊዜ አለ። የምሬ ነው ነገር ማንም ሳያውቅ። አንዳንዴ ተሯሩጠን ከሱቅ ፈልገን ስጡን ብለን ልብስ ገዝተን ምንገባበት ጊዜ አለች። እንደዚህ አይነት ነገሮች በምን አጋጣሚ ሲበላሽ ሊኬጆች እየተፈጠሩ ካቲተር ሊክ ሲያደርግ ወይ ባጉ ሊክ ሲያደርግ በቃ እንደዚህ አይነት ቻሌንጆች ሲበዙ በቃ አንድ ነገር አለው እግዚአብሔር እላለሁ። እና አሁን ላይ ፊዚዮቴራፒውን እየሰራሁ ነው በብዙ ባለሙያዎች በጣም በጥረት ያለ ምንም ድካም መሄጃ ቀን እስከሚደርስ ድረስ እዚሁ ሆኜ እየሰራሁ ነው ያለሁት። ቅድም ያልኩን ለውጦች ጨምሮ በጣም ጥሩ ምን ያህል ደቂቃው መቀመጥ ይችላል? እንደዚህ ወንበር ላይ ሶፋ ላይ መቀመጥ? አሁን ቀን ሙሉ እኮ ቁጭ አልኩ። የምር ነው።
የሀቢባ ቀን እኮ የሀቢባ ገርሞኛል። እሱ ሰርፕራይዝ በቃ ሶፋ ላይ ያለ ምንም እንትን አቨሬጅ ብትወስድ በፊት እዋልላለሁ እንደዚህ እላለሁ የሰው ድጋፍ ፈልጋለሁ ኮንፊደንስም የለኝም ፈራለሁ እንዳልወድቅ ምናምን አሁን አንዴ ስቴብል ሆኜ ከተቀመጥኩኝ ያው አንተም ራሱ እንዳየው ከቀን 9 ሰዓት እስከ ሌሊት 9 ሰዓት ቁጭ አለ ይባለፈው ህክምና ውጤት ነው ይሄ ያውኑ ህክምና ሄደ የመጣበት ነው አዎ በትክክል ስለዚህ አሁን ሌሎችም በውስጤ የሚሰሙኝ ንዝረቶች እንዲህ አይነት ነገሮች አሉ እነሱ ገና በሐኪሞቹ በደንብ መመርመር የሚገባቸው ስለሆኑ ብዙ እዚህ ሚዲያ ላይ አናነሳቸው ግን አሉ አዳዲስ ስሜቶች አሉ የዳጊ አሁናዊ ሁኔታ ምን ይመስላል እንግዲህ ብዙ ጊዜ ባስተምሮት ትናንት አልፈዋል የነገን አናቅም ዛሬን ከዛሬም አሁንን እንኖር ትላለህ አዎ አሁን ላይ ያለው አሁናዊ ሁኔታ ምን ይመስላል እግዚአብሔር ይመስገን ከጤና አንፃር ቅድም ያልኩ ለውጦች ለህክምናም ካለ ዝግጅት አንፃር ከገንዘብ ዝግጅት አንፃር ከጤናም አንፃር አዎ ቅድም ያልኩ ለውጦች አሉ በሰርጀሪው የተሳካው 100% አለ በነርቭ ህክምናው የመጡ ለውጦች አሉ እነሱን ለመጨመር ደግሞ በፊዚዮቴራፒም በአኩፓንቸርም በሪፍሌክሶሎጂም በሁሉም በጸሎትም ጭምር በጸበልም ጭምር ዱዓ በሚያደርጉ ሰዎች እርዳታም ጭምር ቅድም ያልኩ ደግሞ ደጋግ ሰዎች ከምበላው ከምጠጣው ጀምረው በብዙ ነገር የሚረዱኝ ደግሞ ደጋግ ሴቶች እና አሁን ላይ ቅድም ያልኩ መሻሻሎች በደንብ እያየው ነው እኔም እየሰራውበት ነው ያለሁት በተቻለ መጠን ወጫችንን እየቀነሰን ለቀጣይ ህክምና በዝግጅት ላይ ነው ያለነው የሀቢባ ድጋፍ በጣም አግዞኛል የሀቢባን ቤተሰብ በዚህ ላይ የተሳተፉትን ሁሉ ከላባቸው ከደማቸው ከእድሜያቸው በተለይ አረብ ሀገር የሚሰሩ እህቶችና ወንድሞች ደጋግ በቃ ደጋግ አይገልጻቸው እድሜያቸውን ነው የሰጡና ከባድ ሸክም ነው ጭንቅላቴ ላይ ያስቀመጡት ገና ምንም እንዳልረዳው ምንም እንዳላገዝኩ ሰው እንደውም የበለጠ አሁን መስራት ያለብኝ ጊዜ እንደመጣ እንዳይ ነው ያደረጉ እንዴ ማን ነው ለምነው በማይሰጥበት በዚህ ዘመን እየተቆጣው እየሰደብከው የሚሰጥ ማን አለ ንጹህ ፍቅር ካልሆነ በስተቀር እና አሁን ያለውበት ሁኔታ እንዳልኩ እዚሁ ቤት ነው ያለው ተከራይቼ ነው ያለው ቴራፒውን እየሰራው ነው ያለው ጸልያለሁ ሌሎችም ሰዎች በጸሎት እንዲያግዙኝ ያደርጋለሁ ከእግዚአብሔር ጋር እንግዲህ ጥሩ የሚባል ሁኔታ ላይ ነው ያለው ቴንክ ዩ በጣም ደስ ብሎናል ከምን ያህል ጊዜ ነው አሁን ቀጣይ ሁለተኛ ህክምና ወይም ሶስተኛ እኛ ከገባንበት ሁለተኛ ነው ከጀመርክ ሶስተኛው ነው በቅርቡ ግን በመማር ቤት በነገራችን በዚህ አጋጣሚ መማሪያንም በጣም ከልብ እናመሰግናታለን ጥሪያችንን አክብራ መረጃዎችን አሰባስባ ስታምንበት ቆንጆ ነገር አድርጋለናለች አጋጣሚ በወቅቱ በነበረው ሁኔታ በመናስበው ልክ አልተሳካም ቢሆንም ግን ቃል ገብታለች ዳግም በመማር ቤት እንዲሁም በተስፋዬ ሀረርጌው ቤት ድጋሚ ይሄ ገቢ ማሰባሰቢያ ፕሮግራም ስለምንቀጥለው ክብራትና ክብራን ውድ የዳጊ ቤተሰቦች እንዲሁም ደግሞ የዚህ የአዲስ ህይወት ዩቲዩብ ቻናሉ በዚህ ስም ነው ያለው በእኔ ስም ነው ያለው ሰዎች ሰርች አድርገው እንዲገቡ ዳግማ ያሰፋ ብለው ነው ዳግማ ያሰፋ ብላችሁ የአዲስ ህይወት ሚል ፕሮግራም አለው እዛ ላይ በጣም ጠቃሚ በየጊዜው የሚታደስ ህይወት እንዲሁም ደግሞ ሰዎች መልእክቱና ሀሳቡን በሰሙ ቁጥር ራሳቸውን አፕዴት አድርገው ካሉበት ችግር ተላቀው ወደ ሌላ የተሻለ ህይወት የሚያሻግር ልዩ ፕሮግራሞችም አሉት እንዲሁም የብርሃን መንገድ የሚል ፕሮግራም አለው ብንችል እሱንም አዲስ አበባ ባለበት ከሚቆም በአዲስ አበባ አንዳንድ ሆቴሎች ይፈቀዱለታል በተለይ በሆቴል ጉዳይ ላይ ካፒታል ሆቴል ካንተ ጋር አብሮ ይሰራል አንዳንድ ነገሮች ስለዚህ በካፒታል ሆቴል ይሄን ነገር የማስቀጠል ሐሳብ ያስባል እታች ይቀጥል የምትሉ ሰዎች ኮሜንት ላይ ጻፉለት የብርሃን መንገድ በጣም ጠቃሚ ባለተመክሮችን እያመጣ የራሱንም ተመክሮ የሚያጋራበት ልዩ መድረክ ነው የቀጥታ መድረክ ፕሮግራም ነው እንዲሁም ደግሞ ይህ የዳግማ ያሰፋ የዩቲዩብ ቻናል በሳምንት ፕሮግራም አንድ ጊዜ ይቀጥል የምትሉ ሰዎች ካላችሁ ጻፉ እንዲሁም ደግሞ ይህ ፕሮግራም እንዲቀጥል አብራችሁ መስራት ፍላጎት ያሳያችሁ የፕሮዳክሽን ካምፓኒዎች ካላችሁ እታች ባለው ቁጥር ደውሉና አብረን መስራት እንችላለን ለዛሬው ግን ይህንን ለመሰለ ቀረጻ ትልቁን አስተዋጽኦ ያደርጉልን ከባለሙያ ጀምሮ እስከ ማቴሪያል ወይም ደግሞ መቅረጸ ድምጽ መቅረጸ ምስል ወይም ደግሞ ፕሮዳክሽን ማቴሪያሎችን ሰፖርት ያደርጉን ያኔት ስፔሻሊቲ ዴንታል ክሊኒክን ከልብ እናመሰግናለን ከዳጊ ጋር አንድ ጥያቄ በመጠየቅ የዕለቱን ቆይታችን እናጠናቅና ሁሌም በቤቱ
ከዳይ ጋር እንዲህ ስናወራ አንድም ለሱ መነቃቃት ነው አይደለ? እንዲህ ሀሳብን ሼር ስታደርግ እንዴ በጣም ስለዚህ አቶ አሸናፊ ታዬ ምን ይላል? ትልቁ የእውቀት ቦታ መቃብር ቦታ ነው ይላል። ሰዎች ሳያወጡት ሞተዋል ይላል። ጸጋቸውን፣ መክሊታቸውን፣ የተሰጣቸውን ነገር ይዘውት እንደመጡ የሄዱበት ቦታ ይላል እና ትልቁ ደግሞ መስጠት የምንችልበትም ይሄ ነው ብዬ አምናለሁና ዳጊ በህይወት እስካለ እስከ መጨረሻው ከአንተ የምንፈልገው ነገር አለ። ሰዎች ይህን ሲያደርጉ ባላደራ ያደርገዋል ብዬ አስባለሁ። እኔ የምፈልገው ምንድነው ጤና ተመልሶ ዘንጠ ስዞር ማየት ሳይሆን አታረጉም ያም አይነት ካራክተር ከድሮም እንደሌለ እንሰማለን እና ብዙ እንድጽፍ ስለምንፈልግና ብዙ ፖድካስቶች እንድታዘጋጅ ህይወት ፈትኖት ስላለ ከህይወት ስለ ህይወት የምትነግረን ነገር ስላለ ለዛ ነው እኔ ብዙ ጊዜ የህይወት ጥርጊያ በጅ እላለሁ። በቃ ብዙዎችን ስለ አነጽክ ምስክርነትን በላይቭ ላይም ስሰማ የሚገራርም ነገር ነበረ። ባለፈው በቅርቡ የአሜን ዳግም ግሩም የአሜን ግሩም ወይም የግሩም አሜን ግሩም ልጅቷ ነች። አቶ ግሩም ስላንተ ያለው ነገር በጣም የሚያስደንቅ ነገር ለመሰቀል ራሱን ለማጥፋት እያዘጋጀ የሚስቱን ወደ ስራ መሄድ ወይም የልጁን ወደ ትምህርት ቤት መሄድ እየጠበቀ ያለ ሰው በኢቢኤስ ፕሮግራም ላይ ከትዕግስት ዋልተ ንጉስ ጋር ያደረከውን ቆይታ በመስማት ብቻ እንደገና ተጨማሪ ህይወትን ፈጥረህለታል እና ብዙ ያልሰማናቸው አግኝተው እድሉን መግለጽ ያልቻሉ ብዙ ምስክር መስጠት የሚችሉ ሰዎች እንዳሉ እናምናለንና ይህ ፕሮግራም ቢቀጥል በጣም ጠቃሚ እንደሆነ እኔ በግል አምናለሁ። ይቀጥል የምትሉ ሰዎች ኮመንት ላይ ጻፉ። ዳጊስ እንደዚህ አይነት ፕሮግራሞችን የማስቀጠል ነገር አዲስ አበባ ላይ ባለ ጊዜ ምን ትላለህ? እንግዲህ አሁን እግዚአብሔር ቢረዳን ቢፈቅድልን በህይወት ብንኖር ኢንሻአላህ እንደሚባለው ያ ትልቅ አይ ላቭ ዘ ወርድ በጣም ነው የምወደው እኔና ከህክምናዬ መልስ ለብዙ ሰው አዲስ ህይወት የሚሰጥ አንደኛ ፖድካስት የሚሆነው የኛ ፖድካስት ነው። ዋው በጣም እርግጠኛ ሆኜ ነው የምነግርህ። ሰምታችኋል። አንደኛ ፖድካስት ብለሃል። አንደኛ ፖድካስት የሚሆነው የኛ ፖድካስት አንደኛ በዙሪያ ያደረገ ምንድነው? አንደኛ ይሄ ጊዜውንም ገንዘቡንም እየሰጠህ ካንተ ጋር የሚሆን ህዝብ እኮ አደራ ነው እየጣለብህ ሄደው። ስለዚህ እኔ አሁን ነጋ መሸ ቁጭ ብዬ የማስበው ነገር ገንዘብ እንዴት ላግኝ እንትን እንዴት ልሂድ እከሌ ጋር ምን ልሂድ ምናምን አይደለም። ምን ማንን ማጽናናት የሚችል ስራ ልስራ፣ ማንን ማበርታት የሚችል ቪዲዮ ልስራ፣ የማንን ህይወት የማን ህይወት ይቀይራል። ይሄንን ነው በቃ የማስበው በነጋ በመሸ ቁጥር። የእውነቴን ነው የምልህ። እጋራለሁ። መጽሐፍ ላይ ምን አየው? አዲስ ህይወት መጽሐፍ ላይ በጣም ደስ ያለኝ ቅቡልነትንም ያተረፈበትን መንገድ ስጽፍ አንተ ወይም ደግሞ ገና መጀመሪያ ፕሪፌሱ ላይ ትልቅ ሽያጭ ያገኙ ትልቅ ቅቡልነት ያገኙና እንዲሁም ትልቅ ህይወት የቀየሩ መጽሐፎች ከእስር ቤት በወጡ ሰዎች ከትናንትና ከዳሜጅ ተነስተው የጻፉ ሰዎች ከህይወት የጻፉ ከእውቀት ሳይሆን ከህይወት የጻፉ ሰዎች የብዙ ሰዎችን ህይወት የለወጠ መጽሐፍ ለመጻፍ ችለዋል ብላ ፖድካስቱን በዛ ልክ እንጠብቀው። በትክክል ሶስተኛ መጽሐፌ ተጀምሮ ከግማሽ በላይ አንድ ዙር አልቋል። አንድ ዙር አልቆ እንደገና ወደ ኋላ ተመልሼ ከመጀመሪያው ጀምሮ እየሰራሁት አሁን በህክምናው ምክንያት ነው የቆመው። እግዚአብሔር ቢረዳን ከዚህ ህክምና መልስ ሶስተኛ መጽሐፌን እንደዚሁ ይፋ እናደርጋለን። እነዚህ ሁለቱ መጽሐፎች ወደ ኦሮምኛ ቋንቋ ተተርጉመዋል። ምክንያቱም ለብዙ ሰዎች መዳረስ ስላለበት ሶስተኛ መጽሐፍ ይመጣል። ፖድካስቱ ቅድም እንዳልኩ እናንተን ከመሰሉ እዚህ ያሉትን ቀና ልጆችም ትብብር ማድረግ ባለፈውም ደግሞ ማቴሪያል በማሟላት እንደግፋለን ብለው ያሉ እነ ሰክሰስን የመሰሉ ሰዎች ስላገኘን ማቴሪያሎችን አሟልተን የሰው ልጅ ሊጠቅም በሚችል ሊያንጽ በሚችል በሀገራችን ይቅርታ ሊያነግስ በሚችል ኢትዮጵያ ጦርነት ሳይሆን ይቅር የሚባባሉ ወንድሜ ወንድሜ የሚባባሉ ከኔ ይልቅ የወንድሜ ጥቅም ይብለጥ የሚሉ ሰዎች የሚፈጠሩባት ሀገር እንድትሆን ከልምዴም ከህይወቴም ከሌሎችም ሰዎች ጋር ተያይዞ በደንብ እንሰራበታለን። ይሄ ተጀምሯል፣ ይቀጥላል። በእርግጠኝነት ነው የምነግርህ። ህክምናዬ የሚያመጣውን ለውጥ እየተቀበልን በለውጡ ወደፊት እየሄድን ምንጽፋቸውን ጽሁፎች እየጻፍን በተለይ ደግሞ ትምህርት ቤቶች ላይ ገና እየመጣ ያለው ትውልድ ላይ በሰፊው ለመስራት
በጣም ትልቅ እቅድ አለ። የህይወት ተሞክሮዎችን እያመጣን የብርሃን መንገድን በአዲስ አበባ በሌሎችም ከተሞች ላይ በአዋሳም በሁሉም ቦታ ላይ ለማስቀጠልም አሁንም ዝግጅታችንን እየጨረስን ያለን። ይሄን ለማድረግ ምን ያስፈልጋል? በዚሁ የምታስተላልፈው መልእክት ካለ? አዎ በትክክል ይሄ በጣም ጥሩ ጥያቄ ነው። እነዚህ ነገሮች ለሰው ተቀርጸው እንደዚህ እንዲተላለፉ ካሜራዎች ያስፈልጋሉ፣ ላይቶች ያስፈልጋሉ፣ የድምፅ መሳሪያዎች ያስፈልጉናል። ይህንን ያኔት ዴንታል ክሊኒክ ባይሰጠን በእርግጠኝነት እዚህ ያሉትን በሙሉ አሟልቶ ተከራይቶ ለመስራት እኔ እንጃ በመቶ ሺዎች ሊቆጠር ብር ለካሜራ ኪራይ ለምኑ ልናወጣ እንችላለን። እነዚህን ነገሮች በምንም የሚረዱን ሰዎች የሚያግዙን ሰዎች ካሉ በእነሱም እገዛ የሚሰጡንም አሁን እንደ ዴንታል አይነት ባለቤቱ በጣም ቀና ልጅ ነው፣ አናግሬዋለሁ፣ አይቼዋለሁ። አማን እንደሱ አይነት ሰዎች በሚሰጡንም እኛም ደግሞ እግዚአብሔር ረድቶን አቅማችን ከተጠናከረ ደግሞ በራሳችንም አሟልተን ጥሩ ቦታ ስቱዲዮ አዘጋጅተን በየሳምንቱ በቲክቶክም በዩቲዩብም አንድ ሰው አይቶት አንድ ነገሩ የሚነካበት ነገር እንሰራለን። እግዚአብሔር ደግሞ ይረዳናል ለዚህ። እውነት ነው። ክቡራትና ክቡራን ውድ የዳግማዊ አሰፋ ተከታዮች ወይ ቤተሰቦች እንግዲህ ቻናሉን ሰብስክራይብ በማድረግ የተባለው ነገር አሁን እየተሰራ ያለው ከተለያዩ አካላት ጋር በተደረገ የማቴሪያልና የባለሙያ ድጋፍ ነው። ያኔት ስፔሻሊቲ ዴንታል ክሊኒክ አለ፣ ጋሻው አለ፣ ናቲ አለ። ናቲ በጣም እሱም የራሱን ካሜራ ይዞ መጥቶ ተጨማሪ እቃዎች ሰፖርት አለ፣ እነ ቢኒ አሉ እና አማን አሉ እና በዚህ መንገድ ሁሌም አይቀጥልም። የራስ ነገር ሲደራጅ አሁን ቁጥር 1 የሚል የፖድካስት ሾው ይዘን እያሰብን እቃ ከሌለን ቁጥር 1 ሀሳቡ ጉሞ ነው ይቀራል፣ አይተገበረም። ስለዚህ በውጭ ሀገር ያላችሁ በሀገር ውስጥም ያላችሁ ይህን ነገር ሰፖርት ማድረግ የምትችሉ በቋሚነት በድጋፍ ሊሆን ይችላል የምታደርጉት ካላችሁ ታች ባለው ቁጥር ደውላችሁ ከዳግማዊ አሰፋ ጋር መስራት በራሱ መታደል ነው። እኔ በግሌ ራዩን ነው የምወደው፣ ራዩን ነው የምደግፈው። ዳጊን አይደለም እየደገፍን ያለ ነው። ራዩን መደገፍ ስላለብን ሁላችሁም አብራችሁን ከኛ ጋር በመሆን ታች ባለው ቁጥር ደውላችሁ ተገቢውን ድጋፍ በማድረግ እቃ የምትችሉ ለ3 ለ4 ውጭ ሀገር ያላችሁ ሰዎች ካሜራ አይከብድም፣ ለ4 ለ5 ሆኖ አዋጣችሁ ብታደርጉ በቋሚነት በየጊዜው ጥሩ ኮንተንቶችን በመስራት የህዝቡን ውለታ በዚህ መንገድ መክፈል ፈልጋለሁ። ባላደራ አድርጎኛል። ከዚህ በፊት በተደረጉት የገቢ ማሰባሰቢያ ፕሮግራሞች ህዝቡ ባላደራ አድርጎኛል፣ ውለታው በዝቶብኛል። ከአንዳንድ ክፉ ሰዎች ክፋት በላይ የደጋግ ሰዎች ደግነት በጣም ያስደነግጠኛል፣ ያስፈራኛል ብሏል። ስለዚህ ይህን ለመመለስ ደግሞ የተለያዩ ስራዎችን እንዲሁም 3ኛ ዙር መጽሐፉን እንግዲህ የመጀመሪያ ዙር ከአዲስ ህይወት ነው፣ 2ኛ ዙር ባልሰሳት ከማዘኑ ወዲያ በጣም የሚገራርም ብታነቧቸው እመርጣለሁ። መሸጫ ቦታ መገኛቸው አሁን እንግዲህ 4 ኪሎ ጸጋዬ መጽሐፍ መደብር እሱ ነው እያከፋፈለ ያለው። እሱም በጣም ቀና ልጅ ነው። በነገር ላይ ህንድ እኮ ትዳር ተገኝቶልኝ ነበር። ኧረ ተው እንዳይናት ይሄ ሰርፕራይዝ ይሄን እኮ አልተናገርኩኝም። አሁን እባክህን እስቲ የህንድን እኮ እንደ ዋናው እሱ ነው ጉዳያችን የነበረው። ትዳር ተገኝቶልኝ ቀርቼባችሁ ነበር። የምሬን ነው። ምን ተፈጠረ መሰለህ? እሺ እዛ ብዙ አሉ ከአፍሪካም ከኢትዮጵያም ምንም የሄዱና አብረውኝ ሳሚና ቲጂ ከኔ ጋር ሄደው ነበርና አንድ ልጅ መጣ። እዛ ለህክምና የመጣች ኢትዮጵያዊ ናት አይደለች? እንዳይ አይደለች፣ አጣጋጋ ዛምቢያዊ ነች። ዋው ዛምቢያዊ። እዛ ዳጌታል ብላለችና በምን አወቀች? ተኝቷል አለ። እዛ ለህክምና ነው የመጣችውና ስንገናኝ መንገድ ላይ ምናምን ሀይ እንባባላለን፣ አይዞሽ በርቺ እንባባላለን። ካንሰር ነበረ የያዛትና በጣም ጎበዝ ናት፣ ቻርሚንግ ናት፣ ተጫዋች ናት በጣም ምናምንና በቃ በርቺ እላታለሁ። መንገድ ላይም ሳገኛት እኔ ወይ ሲሄድ እሷ ስትመለስ እሷ ስትመጣ እኔ እንዲህ መንገድ ላይ ምናምን ሀይ ምናምን እንባባላለን። ያው ጥቁርም ስትሆን እዛ ሀገር የትም ሀገር ጥቁር ምንም ጥያቄ የለውም። በኋላ ዳጌታል ምናምን ብላ መታ ነበር አለች። ምን ነው አልኩኝ። እኔ ተኝቻለሁ። አይ ላገባው ስለምፈልግ የምርን ነው ልነግረው ነው የመጣሁት። የምሯን ነው በእውነት የምሯን። ዋው መጀመሪያ ቀልድ ነበር የመሰለኝና
አለሽ ሲሪየስ በቃ እንከባከበዋለሁ እና ቀላገባው ፈልጋ ልነግረው ነው የመጣሁት አለች። አይ በቃ ከዚህ በላይ ሚስጥር ምንድነው እንድትል ያረጋት ይመስለኛል። በጣም እንደ አሟት በጣም ስትመጣ ምናምን እኔ በጣም ደህና ነሽ እኮ እላታለሁ። ዋው ደህና ነሽ እኮ ምንድነው በጣም አንቺ ጎበዝ ነሽ ምናምን እላታለሁ። ኔክስት ዴይ ደግሞ በጣም ደህና ሆና አገኛታለሁ። እዚህ በቃ ትናንት ያልኩሽ ይሄንን እኮ ነው። ዋው ምንም ተስፋ የምትቆርጭበት ነገር የለም አልኳት። አጋጣሚ ደግሞ አንዲት ኢትዮጵያዊ ከፎርዝ ስቴጅ ካንሰር ሄዳነች። እንግዳ እናደርጋታለን። በጣም የምትገርም ጀግና ኢትዮጵያዊ ለቼክአፕ እዛ መታገኘዋትና በደስታ ታሪኳን እየነገረችኝ እያለ ይቺ ልጅ ስታልፍ አየኋት። ነይ ነይ ነው ያልኳት። የእሷን ታሪክ ስም ያልኳት። ዋላች ኢትዮጵያዊቷ እንዳልሽ ትባላለች። ነገረቻት። ፎርዝ ስቴጅ በቃ አበቃልኝ የተባልኩ ሰው ነበርኩኝ እንደዚህ ምናምን አለችኝ። ከዛ ኔክስት ይር አንቺን ስቶሪ ነው እንደዚህ ምን ሰማው ቢ ስትሮንግ ምናምን በቃ አላታለሁና በኋላ ላገባው ፈልጋለሁ። ቤተሰቦቻችን ቀጣይ ቪዲዮ የልጅቷን ሁኔታ ነው። ዳጊ እሺ አላት ወይስ እሺ አላላት? ቀጣይ መልሱን ይዘን እንመጣለን። ሁላችሁም ግን እስከዛ ይህንን ቪዲዮ ሰብስክራይብ እንዲሁም የደውል ምልክቱን በመጫን ለብዙዎች በማጋራት አብሮነታችሁን ከዳጊ ጋር ይህን በማድረግ እንድትሳተፉ ጋብዛለሁ። በተለይ በአውሮፓ፣ አሜሪካ በተለያዩ ከኢትዮጵያ ውጭ ያላችሁ ትውልደ ኢትዮጵያውያንና እንዲሁም ኤርትራውያን ዳጊን ማገዝ የምትፈልጉ ካላችሁ በኢትዮጵያ የንግድ ባንክ እንዲሁም ደግሞ በዜል ካሻፕ አካውንት አለው ቪዲዮ ላይ እናስቀምጥላችኋለን። በዛ አግባብ የምትችሉትን በማድረግ በተለይ ነው የጓጓሁት ፖድካስቱን ኢትዮጵያ ውስጥ ቁጥር 1 ፖድካስት ሾው እጀምራለሁ ብሏል። ከህይወት ስለ ህይወት የሚነገርና እንዲሁም ደግሞ ትክክለኛ ህይወት ተሞክሯቸውን የሚያጋሩበት የባለ ተሞክሮችን መድረክ እያመጣው እየጠየኩኝ ለእናንተ በምላሹ የማደርስ ይሆናል ብሎ ቃል ገብቶላል። ይህን ቃሉን ይፈጽም ይሆን? የእናንተ ግን ቅድሚያ ድጋፍ ያስፈልጋልና ሁላችሁም ከዳጊ ጋር አብራችሁ በመሆን የአብሮነት ትብብራችሁ እንድታደርጉ በድጋሚ በዳጊ ስም መጠየቅ እፈልጋለሁ። አዲስ ህይወት ይቀጥላል። በዩቲዩብ ላይ በየሳምንቱ ቋሚ ፕሮግራሞች እንሰራለን። ለዚህ ግን የሚያስፈልጉትን የቀረጻ ግብዓቶች ወይም ደግሞ ኢኩዊፕመንቶችን በማገዝ የበኩላችሁን አስተዋጽኦ እንድታደርጉ ጥሪያችንን እናስተላልፋለን። በቀጣይ የምናቀርበው ይቺ ዛምቢያዊ ሴት ምላሿን እሽታን ያገኘችው ወይስ እንዴት ነው? እምቢ ብሎ አስቀይሟት ድጋሚ ካንሰሩ እንዲያገረሽ አድርጓታል ወይስ ምንድን ነው? አብረን የምናየው ይሆናል ማለት ነው። እጅግ ስለነበረኝ ጊዜ በጣም ደስ ብሎኛል። ከዳጊ ጋር በጣም ከዚህ በላይ ብናደርግ ቆይታችን ደስ የሚለኝ ነው የሚሆነው። ነገር ግን በቀጣይ ህንድ ሄዶ ሲመጣ ትልልቅ ስራዎችን መስራት ያስባል። የጀመረውን መጽሐፍ መጨረስ ይፈልጋል። እንዲሁም ያሉትን መጽሐፍ እስከዛ አዲስ ህይወትና እንዲሁም ከማዕዘኑ ወዲያ የሚለውን መጽሐፍ እያነበባችሁ ጠቃሚ ትምህርቶች እንድታገኙ እንጋብዛለን። በቀጣይ በመማር ቤትና በተስፋዬ ሀረርጌው ቤት ልዩ የገቢ ማሰባሰብ በቲክቶክ ፕሮግራም ላይ እናደርጋለን። በተለይ በተስፋዬ ሀረርጌው ቤት በዩቲዩብም ላይቭ ገብተን የምንሰራበት ሁኔታ አለች። ኢትዮጵያ ውስጥ ያላችሁ ዩቲዩበሮች፣ ቲክቶከሮች አብራችሁ ላይቭ ስትሪሙን ከኛ ጋር በማድረግ ስቱዲዮ አዘጋጅተናል፣ ትራንስፖርቴሽን አዘጋጅተናል። አምሽታችሁ ለምሰሩትም የሆቴል ማረፊያም ስላዘጋጀን ከኛ ጋር በመሆን ይህንን ትልቅ ነገር አብረን በጋራ ሰርተን የዚህን ባለ ራዕይ እንደግፍላለሁ። በረከት ደባይ ነበርኩኝ እስካሁን ከእናንተ ጋር ቆይታ ያደረግኩት። ይህንን የመሰለ ደግሞ ፕሮዳክሽንና እንዲሁም ክሩዎችን በመተባበር ያኔት ስፔሻሊቲ ዴንታል ክሊኒክ ተባብሮናል። በጣም ሳናመሰግን አሁን በድጋሚ ማላልፈው ነገር ቢኖር ሀቢባን እጅግ በጣም አመሰግናለሁ። ኳታር ነው ያለችው። ሀቢባን ከኳታር በጣም አክብሩልን። በጣም ታታሪ ሴት፣ ጀግና ሴት፣ በቃ ሴትነት እንደሷ ሲሆን በጣም ደስ ይላል። ክብር ያላት ሴት፣ ሰዎችን የምትወድ የምታከብር፣ የሚሰሩ ሰዎችን የምታበረታ። ብዙዎቻችሁ በቻሪቲ ታቋታላችሁ። ለእኛ ግን ያደረገችው በጣም ይለያል። ከቀኑ 9 ሰዓት እስከ ሌሊቱ 9 ሰዓት ግን ዳጊ ያሸንፋሉ። ከዛን ቀን አንተ በርትተህ ሰደግ ግን ባለቤቷ ይገርም ነበር። መኪያቶ ቡና እያደረጋ በጣም ከኛ ጋር ላደረግሽው ትልቅ ውለታ ፈጣሪ ይክፈልሽ። በስራ ደግሞ ዳጊ የሚከፍል ይሆናል። በአንቺ የተነሳ ብዙ ሰዎች እንደሚድኑ ተስፋ እናደርጋለን። የእድሜ ድንኳን ጥለው ስራ ካልሰሩበት ለቅሶ ቤት ነው እድሜም ውለው ካደሩበት ይባላል። ስለዚህ ስንቶቻችን ባለን በተሰጠን ጊዜ ተጠቅመን ለስንቶች ለራሳችንም፣ ለጎረቤት፣ ለቤተሰብ፣ ለሀገር፣ ለቄው እየተረፍን ነው? ጥያቄው እናንተ ጋር ይሁን። በዚህ ሁኔታ ውስጥ ሆኖ ግን ዳጊ የበኩሉን እያደረገ ብዙ የፈረሱ ትዳሮችን እየጠገነ ነው። ብዙ የተቋረጡ ሪሌሽንሺፖችን እየመለሰ ነው። እንዲሁም የተጀመሩ ሪሌሽንሺፖች እንዴት መቀጠል እንዳለባቸው በመጽሐፎቹ፣ በተለያዩ ፕሮግራሞቹ፣ በቲክቶኩ፣ በዩቲዩቡ እያስተማረ ይገኛል። እንግዲህ እኛም የቤት ስራ እንዳለብን ይህ ትልቅ ማሳያ ነው።
ከክፉ ሰዎች ክፋት ይልቅ የደግ ሰዎች ደግነት ያስፈራኛል፣ ያስደነግጠኛል ብሏል። ይህ የዕለቱ ሞቶዬ እንዲሆን እፈልጋለሁ። ደጎች ቀጥሉ በደግነታችሁ፣ ክፉዎችም አቁማችሁ በመሰል ተግባራት ላይ በማገዝ ከትናንትና ክፋት ተላቃችሁ በመልካምነት እንድትባዙ ጥሬን አስተላልፋለሁ። የዳጊ ቀጣይ ፕሮግራሞች ይቀጥላሉ በእርግጠኝነት። እናንተም ድጋፋችሁን ከዳጊ ጋር አድርጉ። እጅግ በጣም ደስ ብሎኛል አንተን ኢንተርቪው ማድረግ፣ አንተ ጋር ቁጭ ብሎ ማውራት መታደለውና ክበርልኝ። በበለጠ ፈጣሪ እድሜና ጤና ሰጥቶ ስትጽፍ ማየት እፈልጋለሁ። ወቅ ስታደርግ ማየት እፈልጋለሁ። የሆነ ነገር ስታደርግ ብቻ እግዚአብሔር በፈቀደው ልክ። ምክንያቱም እግዚአብሔር ከፈለገ በፈለገው መንገድ ነው የሚፈትን ስትለን ነበር ከትናንት በስቲያ በነበረን ቆይታ። ይህም ከሆነ ተቀብለን ግን ውስጣዊ ጤንነት ተመልሶ በጥሩ ኢነርጂ ብዙ እንድሰጠን ስለምንፈልግ ነው እንጂ አንተን አይደለም እየደገፍን ያለ ራዕይን ነውና፣ እንዲሁም ደግሞ ሁሌም ከአጠገብ ያሉ ቤተሰቦች አሉ። እነሱን ሳላደንቅ ሳላመሰግን አላልፍም። የኛ ቤቢ እንዲመጡ አግዞ መሄድ ሊሆን ይችላል እና ሁሌም በእያንዳንዷ ሁኔታ ውስጥ ያሉ ሰዎች አሉ። በጣም ይገርመኛል። ያንተ ኢነርጂ ራሱ በጣም የሚገርመኝ ነው። ለእኔ በተለይ ደስ ይለኝ ምንድን ነው ሲሪየስ አድርጌ ነበር ማስብና ዳጊ ፍቀድልኝ እንደ ልባችን እልህ ነበርና በተለይ ሶሻል ሚዲያ ላይ ይህን ንቅናቄ ለመጀመር ስጠይቀ እየፈራው ነው። ላይፈቅድ ቢችልስ ልመና ቢመስለውስ እያልኩ ነበር እና ማህበራዊ ሚዲያ ላይ ያሉ ተጽዕኖ ፈጣሪዎችን እነ ብሩክ እነ ቢኒ ብዙዎች አላችሁ። በጣም እናንተን አከብራለሁ። እነ ኤደን ሙሉ እነ ጋሻው በጣም ብዙዎች የተሳተፉበት ነበረ። ተሙ በጣም ኢን ሚሊየንስ እንደ በሱ ፍቃድ እና እባካችሁ ሌሎች የማህበራዊ ሚዲያ ኢንፍሉዌንሰሮች ወይም ተጽዕኖ ፈጣሪዎች አሁንም ተጽዕኖአችሁን በእንደዚህ አይነት መልካም ነገር ኢምፓክት ላለው ነገር አብራችሁን ከኛ ጋር እንድሰሩ ጥሬን አስተላልፋለሁ። በቀጣይ ከብዙዎቻችሁ ጋር እንሰራለን። ከ20 በላይ ቲክቶከሮችን እንጠቀማለን። በዳጊ ራዕይ ላይ ሁላችንም ተረባርበን ጤናውን መልሰን ብዙ መጽሐፎችን ብዙ ፖድካስቶችን እንድናይ የበኩላችሁን አስተዋጽኦ እንድታደርጉ ጥሬን አስተላልፋለሁ። ስለነበረን ቆንጆ ጊዜ ቆይታ ስለፈቀድክልኝ ለዚህ ቀንም ክበርልኝ። በጣም ነው አመሰግነው። ሰላም ይብዛልኝ። ቤኬ እኔም በጣም አድርጌ አመሰግናለሁ። በጣም ትልቁ ከዚህ ሁሉ የሚቀልበው ነገር ጸሎት ነውና ሁሉም ሰው እንደየእምነቱ እንደየሃይማኖቱ በጸሎቱ እንዲያስበኝ በጣም አደራ ማለት ፈልጋለሁ። በሁለተኛ ደረጃ አሁንም እዚህ ባለውበት አንተንም አማንን የዴንታል የሊያሊት ስፔሻሊቲ ዴንታል ክሊኒክ ባለቤትን በጣም አድርጌ ማመስገን ፈልጋለሁ። ወይዘሮ ሰናይትንና መሰረት ታደሰን እኔ እንዴት አድርጌ ልንገርህ፣ እህትም እናትም የሆኑ ሰዎች ከምበላው ከምጠጣው ጀምሮ የሚጨነቁልኝ ሰዎች ናቸውና እነሱን በጣም ማመስገን ፈልጋለሁ። ዶክተር ሀብታሙ ይተፋ የውሃና ኤነርጂ ሚኒስቴር ሚኒስትር እኔ ቃል የለኝም፣ ሰው ነው ከልቡ። እሱን በጣም ማመስገን ፈልጋለሁ። ቢቢአር የሚባል እዚህ ኤንጂኦ አለ፣ ህጻናትን ከጎዳና እያነሳ እስከ ዩኒቨርሲቲ አስተምሮ የሚያስመርቅ የዛ ስራ አስኪያጅ ጸዳይ ትባላለች። እሷንም ከልቤ ማመስገን ፈልጋለሁ። እህቴ ፍቅር አብራኝ ከኔ ጋራ እዚህ ያው የምታየው ነው ሁሉንም ነገር። እሷንም በጣም አድርጌ አመሰግናለሁ። እዚህ ያሉትን የካሜራ ባለሙያዎችን፣ የሚያግዙኝ ሹፌሮችን፣ በማውጣት በማውረድ የሚረዱኝን ሁሉ እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ። በበለጠ ደግሞ ደስታ በበለጠ መልካም ስራ እንድንገናኝ እግዚአብሔር ይርዳን ማለት ፈልጋለሁ። እኬ በጣም ወድሃለሁ፣ አመሰግናለሁ። እኔም በጣም ነው የምወድ። እንዲህ አምሮብህ ሳይ ደስ ይለኛል፣ እንዲህ ስስቅ ማየት ሳይ ደስ ይለኛል። በቀጣይ አንድ የምስጋና ምክንያቱም ዳጊን የምናውቀው በአዲሱ ዓመት ዋዜማም በካፒታል ኢንተርናሽናል ሆቴል ላይ የምስጋናና ይቅርታ ዋዜማ ብሎ አዘጋጅቶ ነበረ በአዲስ ዓመት ዋዜማ። በቀጣይ ግን የምስጋና ፕሮግራም እናዘጋጃለን። በማህበራዊ ሚዲያችሁ ተጽዕኖ ፈጥራችሁ ለዚህ ስኬትም ያገዛችሁን ሰዎች አላችሁ፣ ግለሰቦች አላችሁ፣ ሳናያችሁ በተግባራችሁ በድጋፋችሁ ከፍ ያላችሁ ሰዎች ግን ሰዎች እንዲያውቁባችሁ ማትፈልጉ መልካም እህቶች ወንድሞች አላችሁ። እንዲሁም ከፍተኛ ፖዚሽን ላይ ሆናችሁ የመንግስት አመራር ሆናችሁ ዳጊን ቤት ድረስ መጥታችሁ የጠየቃችሁ ያገዛችሁ በሁሉ ነገር ከጎኑ እንደሆነ አለን እያላችሁ ያበረታችሁ አላችሁ። ከብዙ ቦታ ላይ ጠርተን ስለማንጨርስ ማጉደል እንዳይሆንብን በቀጣይ የምስጋና አንድ ቆንጆ ፕሮግራም አለን። ክቡራትና ክቡራን እንግዲህ ፕሮግራማችንን ጨርሰናል። በቀጣይ ግን ሁለተኛ ፕሮግራም ይዘን እንመጣለን። በዚህ የዳግማዊ ሕክምና ላይ አስተዋጽኦ ያደረጋችሁ በመጀመሪያውም በአሁኑም በሚቀጥለውም ላይ እንዲሁም ደግሞ አናቅም
ገና 2-3 ዙር ሊሄድ ይችላል እንዳገር። በዚህ ሁሉ ርብርብ ላይ የበኩላችሁን አስተዋጽኦ ያደረጋችሁ ግለሰቦች እንዲሁም ተቋማት፣ የመንግስትና የግል ተቋማቶችን የምናመሰግንበት ልዩ ፕሮግራም ይዘን እንመለሳለን። እስከዛው አሁንም በትብብራችሁ ሳትነጥፉ እንድትቀጥሉ ጥሬን አስተላልፋለሁ። የቀጣይ ሰው ይበለን፣ የከርሞ ሰው ይበለን። እድሜ ጤና ተመልሶ ስቀ ፈገግ ብለ አምሮብህ እንድናይ እንፈልጋለን። ቆመ ስታስተምር ማየት እንፈልጋለን። እንዲሁም ፖድካስቶችን ጀምረ ማየት እንፈልጋለን። ስለነበረን ጊዜ አጠቃላይ ፈጣሪ ያክብርልን፣ እድሜና ጤና ይስጥ። አሜን። አመሰግናለሁ። ክቡራትና ክቡራን የዳግማዊ አሰፋ የዩቲዩብ ፕሮግራም ተከታታዮች በቀጣይ ይህንን የመሰሉ ፕሮግራሞች ወደ እናንተ እንድናቀርብ ማን ቢጋበዝ ትመርጣላችሁ? እንዲሁም ደግሞ ዳጊ በምን አይነት ርዕሰ ጉዳይ ላይ ቢመጣ ትመርጣላችሁ? ይህን ለማድረግ የነበራችሁ አሁንም ቻናሉን ላይክ እና ሼር እያደረጋችሁ ለበርካቶች እንድታደርሱ ጥሬን እያስተላለፍኩኝ፣ አዲስ ተመልካች የሆናችሁ ደግሞ ሰብስክራይብ እና እንዲሁም የደውል ምልክቱን በመጫን አብራችሁ ቤተሰባዊ አንድነታችሁን በማሳየት በቀጣይ ማንን እንጋብዝሎ እንዲሁም ደግሞ በምን አይነት ርዕሰ ጉዳይ ዳጊ መጥቶ እንዲያስተምር ትመርጣላችሁ? ኮመንት ላይ ጻፉልን። ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ይህንን ፕሮግራም ኮፒ ሊንክ ሼር እያደረጋችሁ ለበርካቶች እንድታደርሱ ጥሬን አስተላልፋለሁ። በነበረን ቆይታ እጅግ በጣም ደስተኛ ነኝ። በዳግማዊ አሰፋ የዩቲዩብ ቻናል ላይ በረከት ደባይ ኢንተርቪው አድርጌያለሁ ለመጀመሪያ ጊዜ። የዛሬ ፕሮግራማችን ነው። በቀጣይ ደግሞ ሌሎች አዳዲስ ፕሮግራሞችን ይዘን ወደ እናንተ እንደምንመጣ በሙሉ ተስፋ ልነግራችሁ ወደድን። ስለነበረን አጠቃላይ ቆይታ ክብረት ይስጥልን። ሰላማችሁ ይብዛ። ዳጊ በጣም ነው አመሰግናለሁ። እኔም በጣም አመሰግናለሁ። ጥሩ ጊዜ ነበረ። በጣም ይህንን የምትመለከቱ ተመልካቾች ይህንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ፣ በተለያየ ችግርና ፈተና ውስጥ ላሉ ሰዎች ደግሞ ሼር እንድታደርጉላቸው፣ ለእኔም ደግሞ ሀሳብና አስተያየታችሁን እንድትጽፉልኝ በትህትና ጠይቃለሁ። አመሰግናለሁ።